ክብር ለጌታ ይሁን። በመጽሐፋችን ውስጥ መጽሐፈ ነገሥት ካልዕ ምዕራፍ 4 ላይ ከቁጥር 8 ጀምሮ እንደገና ደግሞ ምዕራፍ 8 ቁጥር 1 ላይ ያለውን ታሪክ እንደመነሻ አድርገን በመለኮት መንግስታዊ ተልእኮ ውስጥ የመካፈል ታላቅ ዕድል በሚል ርዕስ ዛሬ ይህን ሀሳብ አብረን እንጀምራለን። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱሳችን የእግዚአብሔር አገዛዝ፣ የእግዚአብሔር ስርዓት፣ የእግዚአብሔር መንግስት የሚባል ነገር በሙላትና በእውቀት ለአንባቢዎቹ ሁሉ በሚገባቸው ልክና አይነት ሰፍሮ በባይብላችን ውስጥ ተገኝቷል። እግዚአብሔር እንደ ንጉስ፣ እንደ በላይ፣ እንደ ገዢ ሆኖ የተገለጠበት እንደገናም ደግሞ ወደዚህ መንግስታዊ አገዛዝ ክርስቶስ በተባለ ማንነት የፈለስንበትን አሰራር ሁሉ የመስቀልን ስርዓት ሁሉ አጠቃላይ ስትመለከቱ እግዚአብሔር አምላክ በክርስቶስ በኩል አንድ የኔ ወደሚለው መንግስት እንደ ዜጋ እንደ ልጅ አድርጎ እንዳንቀሳቀሰን እንዲገባን ሆኖ ክርስትና ተሰርቷል፣ ወደኛ ተወርቷል። ክብር ለጌታ ይሁን። አንድ ሰው በትክክል የእግዚአብሔር መንግስትን አሰራር በጣም ካስተዋለ ራሱን ከመንግስት አያጎድልም ወይም ከመንግስት ሐሳቤ ወደ ኋላ እንደሆነ እንዲረዳ እድል የሚሰጠው ምንም አይነት የመጽሐፍ ቅዱስ ምክር የለም። ትዝላቸዋል። በትንሽነት የተጠቃን በትንሽነት አስተሳሰብ የተጠቃ ማንነት ለነበራቸው ጥቂት መንጎች መጽሐፍ ቅዱስ ሲናገር አንተ ታናሽ መንጋ ብሎ ይናገራል። ትንሽ ናቸው፣ ነገር ግን መንጋ ማለት አንድን ግሩፕ የሚያሳይ ነገር ነው። አንድን ማህበር የሚያሳይ ነገር ነው እና አንተ ስብስብህና ተገልጦ በተገለጠው ዓለም ላይ ስትታይ ትንሽነት ቢሰማህም ወይም እንደዛ አትደርገህ ብትተረጎምም መንግስትን ሊሰጥ የአባት በጎ ፈቃድ ነው ብሎ ይናገራል። ክብር ለጌታ ይሁን። መንጋው አባት አለው ይላል። እንደገና ደግሞ የአባት ፈቃድ በመንጋው ላይ ምንድነው? መንግስትን መስጠት ነው። ክብር ለእግዚአብሔር ይሁን። ለዚህ ነው መጽሐፍ ቅዱሳችን እኛን የመንግስት ልጆች ብሎ ደግሞ ይጠራናል። በእግዚአብሔር መንግስት ውስጥ በልጅነት ነፃነት ውስጥ በመንግስት ውስጥ እንድንንቀሳቀስ ያ መንግስት ለኔና ለናንተ የአባትነት ስጦታ እንጂ የምንሸማቀቅበት ኋለኛ ምን ሆነበት ወይ ደግሞ እንደ መጻተኛ ትንሽነት እንዲሰማን ሆኖ የተዘረጋ የእግዚአብሔር መንግስት አይደለም። ክብር ለጌታ ይሁን። ቤተኝነት እንዳይሰማችሁ ከሆነ ልከኛ ቦታ አሁን ያላችሁበት ምድር ነው። በእምነት በኩል የገባችሁበት መንግስት ግን የአባትነትና የልጅነት መንፈስ የሰፈነበት ኪንግደም ነው። ክብር ለጌታ ይሁን። ሃሌሉያ። እንደገናም ክርስቶስ ኢየሱስም በጸሎት ትምህርቱ ላይ ሲናገር መንግስትህ ምን ትበል ይላል? ትምጣ ብሎ ይሄ መንጋ አንድ ሊመጣ ያለ መንግስትን በጉጉት እንዲናፍቅና መምጣቷን የጸሎት የልመናው ሴንተር አድርጎ የጸሎቱ ዋና ኮንተንት መንግስትን ከመናፈቅ ጋር እንዲጋባ እንዲተሳሰር አድርጎ ጸሎትን ሲያስተምራቸው ትመለከታላችሁ። ክብር ለእግዚአብሔር ይሁን። ሃሌሉያ። እንግዲህ እግዚአብሔር መንግስት መጣለች። አሜን ራሜን ብሎ ትዝላችኋል። መጥምቁ ዮሐንስ ቀርባለች ነው ያለው። ክርስቶስ ደግሞ በመካከላችሁ ናት ሲል ትመለከታላችሁ። መጥምቁ ዮሐንስ ቀርባለች ብሏል። እንደገና በጣም አበራራው ሲባል በመካከላችሁ ናት አለ። ክብር ለእግዚአብሔር ይሁን። ትዝላችኋል። ክርስቶስ መጥምቁ ዮሐንስ የእግዚአብሔር መንግስት ቀርባለች ነው ያለው። ከዛ በኋላ ደግሞ ክርስቶስ ደግሞ ያ ዘመድህ ቀርባለች ብሏል፣ አንተስ የት ደርሳለች ተብሎ ሲጠየቅ በመካከላችሁ ናት አለ። ከበውት ነው የሚጠይቁትና በመካከላችሁ ናት ብሎ መንግስት የሚለውን ነገር ሁሉ እግዚአብሔር አምላክ ለእያንዳንዳችን ያስጠጋበት ብቸኛው ሪዘን ልጁ ክርስቶስ እንደሆነ ይናገራል። ስለዚህ አንተ ታናሽ መንጋ መንግስትን ሊሰጥ የአባት በጎ ፈቃድ ነው ተብሎ ተጻፈ። ሁላችን የዚህ መንግስት ዜጋ እንድንሆን የመንግስቱ የመግቢያው በር የሆነው ክርስቶስ ኢየሱስ በአባቱ እጅ ተሰጥቷል። ክብር ለጌታ ይሁን። ሃሌሉያ። እንግዲህ መለኮታዊ በሆነው መንግስት ውስጥ ደግሞ ምን አለ? መንግስት ካለ የመንግስት እሳቤ አለ፣ የመንግስት ፍላጎት አለ፣ የመንግስት ተልእኮ አለ። በማንኛውም መንግስት ውስጥ እነዚህ ተልእኮ ምንላቸው የመንግስት እሳቤ ምንላቸው ነገሮች ሁሉ ጤናማ ናቸው። ስለዚህ እግዚአብሔር አምላክ ወደ መንግስቱ አፈለሰን ስንል በዚህ መንግስት ውስጥ የመግባት መብት ብቻ ሳይሆን የመንግስቱን ተልእኮ ደግሞ የማስቀጠል ድርሻንም አብረን ተገናኝተናል። ክብር ለጌታ ይሁን። የእግዚአብሔር መንግስት የገባህባት ብቻ ሳይሆን ተልእኳን ደግሞ ለማስቀጠል የተጠራህባትም ጭምር ናት። ክብር ለጌታ ይሁን። ለዚህ ነው መጽሐፍ ቅዱሳችን ከሱ ጋር እንዲኖሩ ለመስበክ እንዲልካቸው ብሎ መጀመሪያ መኖር የሚባለውን ብስራት ይሰጣቸዋል። ቀጥሎ ደግሞ ዝም ብሎ የሚኖሩ ብቻ ሳይሆን የሚኖሩበትን እግዚአብሔራዊ መንግስት ወክለው ደግሞ የሚንቀሳቀሱ የሚላኩ ሲደመጡ የእግዚአብሔር መንግስት በሰሚዎቻቸው ጆሮ ላይ የሚያጠልቁ ማንነት ያላቸው አድርጎ ደቀ መዛሙርቱን ሲሰራቸው ትመለከታላችሁ። አጠገባችሁ ያለውን እንኳን ወደዚህ መንግስት ገባህ በሉት። ሃሌሉያ። ይሄ መንግስት ተልእኮ ያለው መንግስት ነው። በተልእኮ ውስጥ ደግሞ ንቁ የሚያረግ ጸጋ አሁን ትካፈላለህ። ሃሌሉያ። ክብር ለጌታ ይሁን።
ሁል ጊዜ በዚህ በመንግስት ባህሪ ውስጥ ራሳቸውን ካልተረዳችሁት አንዳንድ ሰዎች በዓለም ሳይሆን በቤተ ክርስቲያን ውስጥ ልግመኛ ህይወትን ለመኖር ይገደዳሉ። የመንግስትን ዓላማ የሳቱ ሰዎች ምንድነው የሚያደርጉት? ተልእኮውን ስለማይረዱት ራሳቸውን ለተልእኮ አያስጠጉምና ትልቅ ስራ ባለበት ኪንግደም ውስጥ ያለምንም ስራ ራሳቸውን ያባክኑታል። እግዚአብሔር አምላክ በእግዚአብሔር መንግስት ውስጥ ከመንቃት ባለፈ ለመንግስቱ ተልእኮ የታጠቀ ጉልበት ይስጣቸው። የእግዚአብሔር መንግስት በህይወቴ ላይ ድርሻ አለኝ፣ በዚህ የመንግስት ተልእኮ ውስጥ ምን አለኝ? ድርሻ አለኝ የምትሉበትን ክብር እግዚአብሔር ይስጣቸው። ኦኬ፣ ለማንኛውም አሁን የምንመለከተው ቅድም ነገርኳችሁ በነገሥት ካልዕ ምዕራፍ 4 ቁጥር 8 ላይ እንደገና ምዕራፍ 8 ቁጥር 1 ላይ በጣም መጽሐፍ ቅዱሳችን በስሟ ሳይሆን በተግባሯ ቫሌው ታላቅ ሴት ብሎ የጠራትን አንድ ሴት እንመለከታለን። ዛሬ የእህቶች ቀን ነው። ክብር ለጌታ ይሁን። ብዙ እህቶችን እንመለከታለን በዚህ ተልእኮ ውስጥ በጣም አስደናቂ የሆነ ስራ የሰሩ ሰዎችን ነው የምንመለከተው። እንደዚህ ይላል፣ አንድም ቀን እንዲሆነ ራሱ ምዕራፍ 4 ከፍ ብሎ ከ1 እስከ 7 ድረስ ያችን ባሌ ባሪያ ምን አድርጓል? ሞቶብኛል ብላ ወደ ኤልሳዕ የተጣራችን ሴት ታሪክ ነው የሚናገረው። የመጽሐፍ ቅዱስ አስተማሪዎች የዚችን ሴት ባሌ ባሪያ ሞቷል ወይም ነብይ ነው እግዚአብሔርን እንደሚፈራ አንተም ታውቅ ነበር እያለች የምትናገረው እሷም ባሏን በስም ባይጠሩም ብዙ የመጽሐፍ ቅዱስ አስተማሪዎች አብድዩ የሚባለው ሰው የዚህ ሴት ባል እንደሆነ ይግባባሉ። ይህንን በቃ በተግባቦት ነው የምትወስዱት። ክብር ለጌታ ይሁን። ምክንያቱም የምታስታውሰው ምንድነው? ነገስታት ኤልዛቤል ባሳደዷቸው ጊዜ ነቢያትን አብድዩ የተባለው ሰው እግዚአብሔርን ይፈራ ስለነበረ በምን አድርጎ ነበረ? በዋሻ ውስጥ ደብቆ እነዚህን የእግዚአብሔር ሰዎች ምን ሲያደርግ ነበረ? ሲያበላና ሲያጠጣ ያንን ክፉ ዘመን እንዲሻገሩ ራሱን ለዚህ ተልእኮ የደመረ ሰው ስለነበረ ይሄን ነው የምታስታውሰው። ባሌ ባሪያ እግዚአብሔርን ይፈራ ነበረ። ደግሞ ታሪክ አይደለም ነገር አንተም ታውቀዋለህ ትለዋለህ። ስለዚህ በራሱ በነብዩ ዘንድ የታወቀ ታሪክ ጥሎ ያለፈ ሰው ነው እና በጣም ይገርመኝ። እግዚአብሔርን ይፈራ ነበር። አዎ ማስረጃ ካላችሁ አንደኛ ነብዩ ያውቃል። እንደዚህ አይነት ሰው ጋር አትዋሽም። አሜን ነው ወይ? አይደለም ያወራኸውን ያሰብከውንም ይታየዋልና የሰው ጠንቃቃ ነው የምትሆኑት። አንዳንድ ቦታ እንዴ ጥንቅቅ የምንልበት መንፈስ እግዚአብሔር ይስጠን፣ በተለይ በጸሎት ቦታ። ክብር ለጌታ ይሁን እና ሁለተኛው እግዚአብሔርን ይፈራ ስለነበረ ዘመኑን ሁሉ የለቀቀው ለእግዚአብሔር ተልእኮ ነበረ። እነዚህ በነገስታት የሚፈልጉት ነቢያቶች ተራ ነቢያቶች አልነበሩም። የእግዚአብሔር ሐሳብ የነበረባቸው በዘመኑ የነበረውን አመጻ የተጸየፉና ከዚህም ውሳኔያቸው የተነሳ በነገስታት ደረጃና ስታንዳርድ ለግድያ ይፈልጉ የነበሩ በነፃነት እንዳይንቀሳቀሱ እየበሉና እየጠጡም በህይወት እንዳይቀጥሉ የመንቀሳቀስ የመገለጥ ዓለማቸውን እና በህይወት የመቀጠልም መብታቸው ላይ ያነጣጠረ ሰልፍ የታወጀባቸው ነቢያቶች ነበሩ። ስለዚህ እነዚህን ሰዎች ደብቆና እየቀለበ ማስቀጠል በዚህ በመለኮት ተልእኮ ውስጥ ተራ ጉዳይ እንዳይመስላችሁ በጣም አስደናቂ የሆነ የተልእኮ ኃላፊነት ነው። ክብር ለጌታ ይሁን። ማለት የእግዚአብሔር የሆነ እንዲቀጥል የተገባው እንዳይቀጥል በተደረገ የሞት አዋጅ ላይ ገብታችኋል። መንገድ ዘግተው እንዲቆም የተፈለገው የእግዚአብሔር አሰራር እንዳይቆም ይልቁን ምን እንዲያደርግ እንዲቀጥል ጣልቃ መግባት የሚባል ትልቅ ሚሽን ነው። እንደዚህ አይነትን ሚሽን ሰማይ አቅሎ አይመለከተውም። በጣም በክብር ነው የሚመለከተው። ክብር ለጌታ ይሁን። እንደሚመስለኝ እንዲህ ለመሆን መፍቀዱ ይህን ሰውዬ ምን አድርጎታል? በትክክልም እግዚአብሔር የሚፈራ ነቢይ እንደሆነ አንደኛው ምልክቱ የማስበው ምንድነው? ተልእኮውን የተቀላቀለበት ሲዝን ዋጋ የሚያስከፍል ነው። አንዳንድ የአገልግሎት ዘመን በህይወታችሁ ላይ ዋጋ እንዲከፈላችሁ ድል የሚሰጥ ነው። ትኩረት እንድታገኙ፣ ቅንጆች ሁሉ እንዲተባበሯችሁ፣ ደጋግ ሰዎች ሁሉ እንዲከቧችሁ ድል ይሰጣል። አንዳንድ የአገልግሎት ተልእኮ ዘመን ደግሞ እድለቢስነት እስኪሰማህ ድረስ፣ ሰው ሁሉ በጠላትነት እስኪመለከትህ ድረስ አድርጎ ደግሞ መልኩን ይቀይራል። ይሄ ነቢይ እንደዛ ባለ ዘመን ላይ ነው የተገለጠው። ነገር ግን በሞተ ጊዜ ቤተሰቡ በችግር ላይ ነው የወደቀው። ምክንያቱም እግዚአብሔርን ይፈራል። የሚያገኘውን ሁሉ የእግዚአብሔር ተልእኮ እንዳይቋረጥ እየሰጠ ስለሆነ የኖረው ሲሞት አካውንቱ ባዶ ብቻ ሳይሆን ኔጌቲቭ ውስጥ ገብቷል። ተበድሯል። ነገር ግን
መክፈል አልቻለም። እንግዲህ እኔ እንደዚህ ብዬ አስባለሁ፣ የተበደረው ለቤተሰቦች አይመስለኝም። እነዚህን የተደበቁ ሰዎችንም ለማስቀጠል ጭምር ሪስክ የወሰደ ይመስለኛል። ዛቲስ ዋይ እግዚአብሔር ይህንን ጉለቴ ይህንን ብድር እዳዬ ብሎ ሲቆምለት የምትመለከቱት። ክብር ለእግዚአብሔር ይሁን። እግዚአብሔር የኔ የማይለው ቦታ ከመድከም ይጠብቃችሁ። እግዚአብሔር ዋጋ ቆጥሮ ለካሳ የማይጠጋው አይነት ቦታ ከመድከም ሰማይ ይጋርዳችሁ። የብዙዎቻችን ችግር ይሄ ነው። እግዚአብሔር የኔ ባላለው ተልእኮ ላይ ነው ብዙ ዋጋ የምንከፍለው እና እግዚአብሔር ለሪዋርድ አይጠጋውም፣ ለካሳ አይጠጋውም። እቺ ሴት ያደረገችው ምንድነው? እግዚአብሔርን ይፈራል። ስለዚህ ሞቷል ታውቀዋለህ፣ ነገር ግን አበዳሪ መጥቶ ልጆቼን ባሪያ ሊያደርግብኝ ነው የሚል ስሞታን ባቀረበችለት ጊዜ ይሄ ሰው የዚህን ሰው ታሪክ ያቅ ስለነበረ ታሪኩን ታውቃላችሁ። በሚደንቅ ሁኔታ እግዚአብሔር እዳውን አወራረደ። ቀጥሎ ደግሞ ትናንትና ሞት የታወጀው የእግዚአብሔር ልጆች በነበሩት ነቢያት ላይ ነው። አሁን ደግሞ የታወጀው እዛ ጋር ጠንቃቃ በነበረው በዚህ ሰው የልጆች ላይ ስለሆነ ከእዳ ነፃ ብቻ ሳይሆን እየበሉ የሚቀጥሉበትን ትርፍ ሁሉ ሰጣቸው። ክብር ለጌታ ይሁን። እንደዚህ ልመረቃችሁ፣ እግዚአብሔር የእናንተን የዛሬ እርምጃ አይቶ ለልጆቻችሁ የሚከፍልበትን መንፈስ ያብዛላችሁ። እኔ ከዳዊት ሕይወት የምደነቀው ይሄንን ነው። አንዳንዴ የዳዊት ልጆች አመፀኛ የሆኑና ሊቀጣቸው ሲል አባታቸው ትዝ ይለዋል። አሜን ነው ወይ? እንዳንተ ነበር፣ ግን ስለ አባት ስለ ዋው ደግሜ ልመረቃችሁ፣ የእናንተን የዛሬ በጎነት እያየ እግዚአብሔር ልጆቻችሁን ይማርላችሁ። የልጆቻችሁን አመፃ ይታገስላችሁ። ለልጆቻችሁ የሚታሰብን ስራ እግዚአብሔር እናንተ ጋር ያገኝ ዛሬ። ክብር ለእግዚአብሔር ይሁን። እኔ ይገርመኛል። በቃ ሙልጭ ያለ አመፀኛ የዳዊት ልጆች እግዚአብሔር አምላክ ሊቀጣቸው እያሰበ ለአባት ለዳዊት ስል እያለ ሲሻገር ትመለከታላችሁ። ኦኬ፣ ይህን ታሪክ ከጨረሰ በኋላ ነው በቀጣይነት እችን ሴት የሚናገረው። አንድም ቀን እንዲሆነ ኤልሳዕ ወደ ሱነም አለፈ፣ በዚያም ታላቅ ሴት ነበረች። እስቲ ታላቅ ሴት ብሎ ድገሙት እንደገና። አሁን ታላቅነቷ ከምን የተነሳ ነው የሚለውን ነገር በጣም ማየት ያስፈልጋል። ይህንን ታላቅነት ለመገናኘት ወይም ያደረገችውን አደራረግ በታላቅነት ሚዛን እንዲመዘን እድል የሰጠው አንደኛውና ቀዳሚው ነገር የተገለጠችበትና ያንን ተግባር የሰራችበት ዘመን ነው። ዘመኑ ምን ይመስላል ብለን ስንጠይቅ በተለይ ሁለት መሰረታዊ ነገሮች በእስራኤል ላይ ተዛንፈዋል። አንደኛ ጤናማ የሆነው የእግዚአብሔር ልክና አምልኮ ምን አድርጓል? ተዛንፏል። ምክንያቱም በዓል የሚባል የጣዖት አምልኮ ልምምድ ወደ እስራኤል ምድር ገብቶ የመደመጥ እድል አግኝቷል። ያ ብቻ አይደለም፣ በቀላሉ የመባዛትና ሰዎች ፊታቸውን ለእግዚአብሔር እያበረዱ ለበዓልና ለትምህርቱ ደግሞ የሰጡበት የተነቃቁበት ዘመን ነው። ይሄ መነቃቃት ሁለንተናዊ መነቃቃት ነው። የእግዚአብሔር ቤትና የእግዚአብሔር የሆኑትን ጭምር የሳተ እንደገናም ደግሞ ከከፍታና ከመደመጫ ቦታ ላይ ጥግ ያስያዘ ነው። አንዳንድ ጊዜ ይሄን ያንን ዘመን እና ያሁኑን ዘመን አንዳንድ ይመሳሰልብኛል። ምን እያልኩ ነው? እውነተኛ የሆነው የእግዚአብሔር እውነት ያለባቸው ሰዎች ለመደመጥ የሚቸገሩበት፣ ተጽዕኖ ለማምጣት የሚቸገሩበት፣ በጣም ደግሞ ሲምፕሊ ቫይራል ደግሞ የሚወጡ ልክ እንደ በዓል ዘመን እግዚአብሔር የሌለባቸው ለሰዎች ፍላጎትና ካለፈም ለራሳቸው ሀሳብ ብቻ 24 ሰዓት የሚጠቀሙ ሰዎች ደግሞ ያለ ችግር የሚደመጡበት የኛን ዘመን የሚመስል አይነት ታሪክ እዛ ሰፈርም ተገልጧል። ለውጡ ምንድን ነው? የበዓል ነቢያት ብቻቸውን እንኳን 450 ናቸው። እንደገና የአጽር ነቢያት ይባላሉ፣ እነሱም ደግሞ 400 ናቸው። ብቻ በአብዛኛው ነቢያት የበዙበት ግን ብዛታቸውስ ማን የሌለበት? እግዚአብሔር የሌለበት 850 ነቢያቶች አንድን ከተማ ሞልተውታል። ግን እዛ ውስጥ እግዚአብሔር አለሁ ማይልበት። ያ ብቻ አይደለም፣ የትንቢታቸውና የትምህርታቸው ታርጌት ሰሚዎቹን ለበዓልና ለአጸድ ስርዓት የሚያነቃቃና የተሳሳተ ቦታ ሄደው አምልኮን እንዲሰዉ፣ ኃይላቸውን እንዲሰዉ፣ ኢኮኖሚያቸውን እንዲያባክኑ አቅም የሚሰጥ የሚፈታ አደገኛ የሐሰት ትምህርት ነበር። ወዳጆቼ በዚህ አይነት ዘመን ውስጥ እቺን ሴት አንዱ ታላቅ ያስባላት ምንድነው? በብዙ ሐሰተኛ በተከበቡ ነቢያት መካከል የእግዚአብሔር የሆነውን የለየችበት አንዱ መንገድ የታላቅነቷ መስፈሪያ ነው። ክብር ለጌታ ይሁን። እግዚአብሔር አይናችሁን ይክፈት። የእግዚአብሔር የሆኑትን የምትለዩበትን ብቃት እግዚአብሔር ይስጣችሁ። ትልቁ ኃያልነት የእግዚአብሔር የሆነውን ማወቅ፣ ከብዙ ትምህርቶች መካከል የእግዚአብሔር የሆነውን መለየት፣ ከብዙ አገልጋዮች መካከል የእግዚአብሔር የሆኑትን መለየት ጋር ከቻልክ አንተ ታላቅ ነህ።
ምክንያቱም ይሄ መለየት ሶርስን መለየት ስለሆነ የእግዚአብሔር የሆነውን ከሳትከው የምትጠጋው ወደ ተሳሳተ የአምልኮ ልምምድ ስለሆነ ሉዝ ነው የምታረገው። ትዘራ ይሆናል እንጂ ላታበቅል ትችላለህ። ትልቁ የመጀመሪያው ስኬትና ትልቅነት መሰረት የሚጥለው የእግዚአብሔር የሆነውን መለየት፣ እግዚአብሔር የሰጠንን መለየት፣ እግዚአብሔር ያስነሳልንን ከተነሱብን መካከል ለይቶ ማወቅ። ክብር ለጌታ ይሁን። አሜን አሜን ስላችኋል። ይህን የሚመስል ነገር ለጢሞቴዎስ ጳውሎስ ይናገረዋል። ልጅነት ዘመን ጀምረ እግዚአብሔርን በማወቅ ገብታችኋል። ክርስቶስን በማመን መዳን የሚሰጡ ትምህርት ያለባቸውን እውነተኛ መጻሕፍቶችን ለይተህ ምን አድርጋቸዋል? አውቃቸዋል ሲል ትመለከታላችሁ። በዚህ ሰውና ቤተሰብ ላይ ያለው የእምነት ታላቅነት ከየት ነው የጀመረው ካላችሁ ለትልቅ እምነትነት አቅም የሚሰጥ መሰረት ያለባቸውን ጤናማ መጻሕፍቶች ጤና ቢስ ከሆኑት መካከል ለይቶ ማወቅ መቻሉ ነው። ጌታ ይሄ የሱ የሆነውን ሲምፕሊ የምንረዳበትን መንፈስ ይክፈትልን፣ ያንቃን። ክብር ለጌታ ይሁን። ሃሌሉያ። ይሄ በጣም መሰረታዊ ነገር ነው። እውነተኛ የእግዚአብሔር መልክ የሚገኝባቸውና እውነተኛ የእግዚአብሔር ትምህርት የሚገኝባቸው ነቢያቶች በቀላሉ ለማግኘት አስቸጋሪ የሆነበት ዘመን ላይ ነው እቺ ሴት ያለችው። ስለዚህ ምንድነው ታላቅ ያረጋት ተብሎ ሲጠየቅ በዛ ሁሉ ትርምስ መካከል የእግዚአብሔር የሆነውን ለይታ ማወቋ ነው። ክብር ለጌታ ይሁን። ያ ዘመን የኤልያስና የኤልሳዕ አገልግሎት ሲምፕሊ ተከታትሎ የተንቀሳቀሰበት ዘመን ነው። እግዚአብሔር ተስቷል፣ ትምህርቱ ተዘንግቷል፣ የሱ የሆኑት ደግሞ ተሰደዋል። ይሄ በጣም ትልቅ አደጋ አለው። ህዝቡ የእግዚአብሔር የሆነው ይደክመዋል፣ ጤናማ ትምህርት ይሰለቸዋል፣ ስርዓት ጠብቆ ናቹራል በሆነ ወይ ወደ በረከቱ ፍጻሜ መምጣት ይደክመዋል። ብቻ እጥፍ ብሎ ትልቅን ነገር በትንሽ ወጪ ማግኘት ይፈልጋል። ሁሉ ነገር ኢንቨስት ያረገበትን የማይመስል ትርፍ ይፈልጋል። መንፈሳዊም ዓለም የቢዝነሱም ዓለም አሁን ላይ ያንን ይመስለው በትንሽ ኢንቨስትመንት በአንዴ ቢሊየነር መሆን የሚያስብ ኖርማል ትርፍ የሚጨንቀው ህግ ጠብቆ መኖርና መነገድ የሚርቅበት አይነት ትውልድ አሁን ላይ እንደምንመለከተው ማለት ነው። እግዚአብሔር ይርዳን። ክብር ለእግዚአብሔር ይሁን። አልገባቸውም ላብራራ። እኛ ቤት የምትፈልጉትን ሁሉ አሜን ለሚል ይሁንለት በሚል ገብታችሁ በአሜን በሶስት ፊደል መጨበጥ የሚፈልግ ዘሎ እንዲህ ሲል እንደሚሆንለት እንዲያስብ ብቻ ከዚህ ያለፈ ነገር መለወጥን፣ መትጋትን፣ ማለምን፣ የጊዜ ባጀት መትጋት የሚባሉ ነገሮችን እንደ ጭንቀትና እንደ አለማመን የሚመዝን አይነት በጣም የተወላከፈ አረዳድ በዛም ዘመን ገብቶባቸው ነበር። ይሄ አደገኛ የሆነ አሰራር እስራኤልን ከሁለት እውቀት አጉድሏታል። አንደኛ እግዚአብሔር ማን ነው ለሚል እውቀት ያላትን ትጋት አብረዶባታል። እግዚአብሔር እያለ ስተዋለች። መቅደሱ አለ፣ ቅዱሱ ጋር አትናፍቅም። ይህ በጣም ከባዱ ነገር ነው። ሁለተኛ እግዚአብሔርን ብቻ ሳይሆን የሳቱት የእግዚአብሔር የሆኑትንም እውነተኛ አገልጋዮች ጨምረው ስተዋል። ይህ ሁለት ስተት በዘመናት መካከል መንፈሳዊ ዓለምን የሚያጠቃ ትልቅ ጥቃት ነው። እግዚአብሔር ዘመናችሁን እንዲህ ካለው ስንፍና ይጠብቅላችሁ። እሱን መሳት እንደገና የሱ የሆኑትን መሳት በጣም ከባድ ነገር ነው። እሱን ከሳታችሁ የሱ የሆኑት አብረው ነው የሚሳቱት። ስለዚህ የሱ የሆኑትን ለማወቅ አስቀድሞ ማንን ማወቅ ያስፈልጋል? እሱን ማወቅ ያስፈልጋል። እሱን ስታውቁት የሱ የሆኑ አብሮ ይታወቃሉ። ስለዚህ የእስራኤል ዋናው ችግር መሰረታዊ ችግር ይሄ አለማወቅ ስለሆነ እሱንና የሱ የሆኑትን አለማወቅ ስለሆነ ለዚህ መዛነፍ ፈውስ የሆነ ዘንድ ያንቀሳቀሰው ኤልያስን ነው። ክብር ለጌታ ይሁን። የኤልያስ አገልግሎት እስራኤል ላይ የሰራዎችን ነገር ብቻ ነው። ምንድነው የጸሎቱ ራሱ ይላችኋል? አንተ እውነተኛ አምላክ እንደሆንክ እኔም ደግሞ እውነተኛ አገልጋይ እንደሆንኩ ያውቁ ዘንድ አቤቱ ስማኝ፣ አቤቱ ስማኝ። ጸሎቶች ናት። ምንድነው ምን እንድሰማ ትፈልጋለህ ሲል ይሄ ህዝብ የአለማወቅ ችግር ገጥሞታል። የማያውቀው ደግሞ አደገኛ ነገር ነው የሳተው። ያ ምንድነው? አንተን ስተዋል፣ ቀጥሎስ ያንተ የሆኑትን ስቷል። አሁን እኔ የምፈልገው ምንድነው? በእሳት ናና ከዚህ ስህተት ህዝቡ ነፃ አውጣው። እንዴት ነው የሚወጣው? እኛን የሳቱት አንተን ስተው ነው። ሰው አንተን አውቆ ያንተ የሆኑትን አይስትም። አሜን ነው። ማወቅ አለባችሁ። እግዚአብሔርን በትክክል የሚያውቅና የሚረዳ መጽሐፉን በትክክል ያስተዋለ ህይወት ይዛችሁ ጤናማውን የሆነ አስተምህሮት አትስቱትም። ከመንፈስ ቅዱስ የሆነውን ጤናማውን አረዳድ አትስቱትም። የታወቀ ነገር ነው። እግዚአብሔር ሲሳት የእግዚአብሔር የሆነው አብሮ ይሳታል። ኤልያስ የተናገረው ምንድነው? አንተን ይወቁ፣ ይህ ህዝብ አንተን ይወቅ። ቀጥሎስ እውነተኛ አምላክ እንደሆንክ አንተን ካወቀ ቀጥሎ የእውነተኛው አምላክ አገልጋይ የሆነውን ምን ያደርገናል? ያቀናል። በሌላ አማርኛ ታወቅና አሳውቀናል። አሜን ነው። አንዳንዴ ይሄ
ጤንነት የተሰማችሁ ለእግዚአብሔር ቃል ታማኝነት የተሰማችሁ ዋጋ የከፈላችሁ ያላችሁ ሰዎች አትዘኑ። አሜን። ምክንያቱም ችግሩ ከእናንተ የጀመረ አይደለም። ያ ማህበረሰብ አስቀድሞ ማንን ስቷል? እግዚአብሔርን ስትዋል። እግዚአብሔርን የሳተ እንዲያውቅህ አትጠብቅ። ምክንያቱም እንደውም እግዚአብሔርን ስተው አንተን ከተጠጋ የበዓል ነቢይ ብትሆን ነው፣ የእግዚአብሔር ባትሆን ነው፣ የእግዚአብሔር ባትሆን ነው። በኋላ አሳያችኋለሁ። እናንተን የሚቀበል እኔ ምን ያደርጋል? ይቀበላል። ስለዚህ ይሄ የተያያዘ ነገር ነው። ላኪው ከታወቀ መልእክተኛው ሲምፕሊ ይታወቃል። የኤልሳ ጸሎት ይሄ ነው። እባክህ አንተን ታወቅ፣ ይወቁ። ከዛስ እውነተኛ አምላክ እንደሆንክ አንተን ይወቁ፣ እኔም ደግሞ እውነተኛ አገልጋይ እንደሆንኩኝ ምን ይበል? ይወቁኝ። ታወቅና አሳውቀን አለ። በእሳት ወረደ። ክብር ለጌታ ይሁን። አንድ ነገር ወደ ፍጻሜ መጣ። እግዚአብሔር እሱ ምንድነው? እውነተኛ አምላክ ነው። አሜን። ክብር ለእግዚአብሔር ይሁን። ኦኬ፣ እግዚአብሔር እሱ እውነተኛ አምላክ ነው ካሉ ቀጥሎ የበዓል ነቢያት ደግሞ የእሱ አይሉ። አንድ ጊዜ ህዝቡ እግዚአብሔርን ሲያውቅ አብሮ ማናወቀው? ኤልያስን አወቀው፣ ተዋወቀ። ስለዚህ ከትልቁ አለማወቅ እስራኤል ነፃ ወጣች። አምላኩን የሚያውቅ ህዝብ ይበረታል። ክብር ለጌታ ይሁን። ሃሌሉያ። አሁን ይሄ የአረዳድና የእግዚአብሔር መንግስት ተወካይ የሆኑትን የተልእኮውን አንቀሳቃሽ የሆኑትን መሳት የሚባለው ነገር በሰፈነበት ዘመን ሁሉ የሚከናወነው ነገር ምንድነው ካላችሁ፣ በእግዚአብሔር ርስት ላይ የሚሰደዱት እግዚአብሔርና የሱ የሆኑት ናቸው። በዛን ዘመን ላይ ኤልያስ በስደቱ ሲያልፍ በረሃብ ዘመን ውስጥ የበዓል ነቢያት ሲምፕሊ ሲኖሩ ትመለከቷቸዋላችሁ። የሚገርመኝ ነገር እዚህ ታሪክ ውስጥ አንድ እህት አለች። ዛሬ የእህቶች ነው ብያችኋል። ብዙ ጊዜ በመዝሙራችን በስብከታችን ያላቀነቀንላት በጣም የሚገርም ታሪክ ግን እግዚአብሔር በዚህ ፕሮሰስ ውስጥ የተጠቀመባት አንዲት እመበለት ነበረች እና ትገርመኛለች። ያቺ ሴት እነሆ ትመግብ ዘንድ አንዲትን ባልቴት አዝዣለሁ የተባለላት የሆነች ባልቴት ናት እና አንድ ልጅ ያላት ባልቴት ናት። አሁን ተመልከቱ፣ የእግዚአብሔር ነው። ብዙ ታላላቆች፣ ብዙ ነገስታቶች፣ ብዙ የተረፋቸው ሰዎች እያሉ እግዚአብሔርን የማያውቅ ጀነሬሽን ስለሆነ የሱ የሆኑትን ወደ እነሱ አላከውም። ኤልያስን ወደ እነዛ ሀብታሞች አለም የላከው። አንዲት ምን አለች? ባልቴት አለች ብሎ ወደ ላከው፣ ወደ ሰራፕታ ላከው እና ምንድነው የሚለው? ትመግብ ዘንድ ምን አድርጊያታለሁ? አዝዣለሁ ሲል ትመለከታላችሁ። አሁን ተልኮ ኤልያስ ነው። እግዚአብሔር ለትልቅ ሪፎርሜሽን እያቆየው ነው ያለው። እዛ ግብ ጋር እንዳይደርስ ሞት ታውጆበታል። በዚህ እግዚአብሔር እንዲቀጥል በሚፈልገው ሲስተሙ ደግሞ እንዲቆም በሚፈልገው መካከል ለአስቀጣይነት አካል ጣልቃ መግባት ታላቅነት ነው። እግዚአብሔር እንዲቀጥል የሚፈልገው ለማስቀጠል እግዚአብሔር እድል ከሰጣችሁ እድለኞች ናችሁ። ክብር ለእግዚአብሔር ይሁን። ምን እያልኩ ነው ያለሁትኝ? እቺ ሴት ምንም የምታውቀው ነገር የላትም። ጥቂት ዱቄት ነው ያላት፣ ሁለት ምንድነው ዘይት ነው ያላት በማሰሮ። እንደገና ደግሞ አንድ ጊዜ ብቻ ነው የቀራት። ዛሬ ይጋገራል። ከዛ በኋላ ለመሞት እያሰቡ በምትዘጋጅበት ጊዜ በልታው ወደ ሞት የምትሄድበትን የመጀመሪያዋን እንጎቻ ለመጋገር እንጨት በምትሰበስብበት ጊዜ እግዚአብሔር እድል ሰጣት። ምን አይነት እድል ካላችሁ፣ ጥብኛዋን የሚበላባት እድል ሰጣት። ራሜን በሉ። አንዳንዴ አለቀ የምትልበት ቦታ ላይ የሚያጫርስ ከላከብህ አሜን ናቸው ወይ ሊራራል ፈልጓል ማለት ነው። ወደዚህ ታላቅነት ሊያመጣህ እግዚአብሔር አስደናቂ የሆነን ስራ በታሪክ ውስጥ ሊፈጠር ሲፈልግ ባዶነት ላይ ራሱን ያንቀሳቅሳል። ክብር ለእግዚአብሔር ይሁን። ሃሌሉያ። ይኸውላችሁ መንፈሳዊ መንግስታዊ ተልእኮ ውስጥ ፓርትነር ለመሆን የአባቴ ልጆች እስኪ ተርፋችሁ አትጠብቁ። ርጋፊ ነገር እያራገፍክም ቢሆን ኤልያስ ከመጣ ጋግርና አብላው። በልተ ከምትሞት አብላውና ተወራረድ። አሜን ነው። ከሞትክም እንደ ብለኸኝ እኮ ነው ትለዋል። እዛም ታወራለህ። ቻንስ አለ። አሜን ናችሁ። አሜን ብሉ። ክብር ለእግዚአብሔር ይሁን። እኔ ሁሉ ጊዜ እግዚአብሔር ይገርመኛል። ማለት የችግር ቀናችን ላይ እንግዳ ይልካል። ምን አልኩኝ? 4-5 ሰው ፈገግ ብሏል። ደርሶ ባህል ማለት ነው። ጎታችኋል። እኔ ብዙ ጊዜ በህይወት የማየው ምንም ባልነበረኝ ጊዜ ፍቄ የሆነች ብር ይዛሃል የሚሉ ሰዎች ደግሞ ተከታትለው አንዴ ተበሳጨቼ ተመካክራችሁ ነው እንደ ያልኩበት ቀን ትዝ ይለኛል። ግን ለራሴ ምንም የለኝም። ያን ቀን በነበረኝ ጊዜ እኮ የሚጋብዙ ሰዎች ናቸው። ባዶ ሰውን ጠብቀው ይሄን ያህል ብር ይዛሃል፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም። በጣም ፈታኝ ነገር ቢኖር ያ ነው። ለምን ይልከዋል እግዚአብሔር? ፓርትነር ሊያደርግህ
አሜን ናቸው ወይ ቦታ ሊሰጥ ምክንያቱም ከሙላት የምትሰጠው እንጎቻ የመጣውን ኪንግደም የመረዳት ምላሽ ሊሆን አይችልም። እኔ በልቼ ህይወቴን ከማስቀጥል እኔ ሞቼ ኤልያስ ቢቀጥል ግን ትርፉ ለሀገር ነው። ሲገባ አያችሁ ሲገባ ምንም ትሆናለህ። ይሄ መንፈስ ይግባባችሁ። ክብር ለእግዚአብሔር ይሁን። የእግዚአብሔር ሰው ከልጄ ጋር አለች እቺን የመጨረሻ ጋግረን ከዛ ልንሞት ነው እንዴት በዚህ ቀን ትመጣለህ አለችው። ግድለሽም መጀመሪያ ውሃለሽ አላት። አሜን ነው። ይሄ ምክንያቱም ባንዴ ወደ እንጀራ ይገባል በዛ ዘመን በጣም ከባድ ነውና ውሃ ቤት ያለሽ አላት። ውሃን ጭልኝ አላት። እሺ አመጣለሁ ስትል በዛውም እንጎቻ ጋግረሽ በዘይት ደሞ ትእዛዙ ራሱ ጨጨብስ አርገሽ አሜን አምጪው ይላል። እና እግዚአብሔር አያቅም ብዙ የተረፋቸው የሉም አሉ። ለምንድነው ዛም ይልከው? እኔ ምን አውቃለሁ። የሆነ ግን ሊሰራ ፈልጓል። ወደ አንድ ታላቅነት ያችን እመበለት ሊያንቀሳቅሳት ፈልጓል። ክብር ለእግዚአብሔር ይሁን። ሃሌሉያ። ዋናው ታላቅነት በመንግስታዊ ተልእኮ ውስጥ ድርሻ እንዲኖራችሁ መፍቀድ ነው። ይህንን ማወቅ አለባችሁ በህይወታችሁ ላይ እና ስትመለሽ እንጎቻ ይዘሽ ነይ ሲላት የእግዚአብሔር ሰው አይደለ እንዴት ይጠፋሃል ማለት ነው። አንደኛ እሱስ እንዴት እኔ ጋር ይልካል? አካውንቴን አያውቀው ምኖረውን ህይወት አያውቅም ማለት ይመስላል በዘመኑ ቋንቋ። እግዚአብሔር እኮ ያውቃል ያለውበትን ነገር። እንዴት ወደ እኔ ይልካል? እኔ እኮ አሁን እቺን እንጨት መሰበስበው ጋግሬ በድቼ ልሞት ነው ስትለው አራራላትም። አሜን አራራላትም። ግድለሽም አንቺ ያችን የመጨረሻዋን ቀጥሎ መሞት የቀረባት የመጨረሻዋን ነገር ጋግሪና አምጪ። ከዛ በኋላ ይሄ የረሃብ ዘመን ገና 3 አመት ነው። ጉድ ፈላ። ታዘሽው እዚህ ሚሽን ውስጥ ግቢ። እግዚአብሔር ልኮኛል አዞኛል ትቀልብህ ዘንድ አዝዣለሁ ነው ያለው። ትእዛዝ ወጥቷል። አልገባችሁም? ቀለቡ እንጂ ያልወጣው ምን ወጥቷል? ትእዛዝ ወጥቷል። አሁን እሱ የሚያምነው ቀለቡን አይደለም ትእዛዙን ነው የሚያምነው። ማለት ፕሪንሲፕሉ ነው የሚከተለው። አያችሁ ታላቅነት ሲስተም ውስጥ መኖርህን ነው። ትኩረት መስጠት ያለብህ ለመንፈሳዊ ሲስተም ነው። ክብር ለእግዚአብሔር ይሁን። ሲስተም ውስጥ ከገባ አቅርቦቱ ይመጣል። አመነች፣ ጋገረች፣ ዘይት ቀባባች ብላለችው። እሷና ልጇ እያየ አራራላቸውም። ኢቭን የቆረሰላቸው አይመስለኝም። ጥርግ አድርገው በላ። አንድ ታላቅ የእግዚአብሔር ሰው ሲናገሩ ምን ይላሉ? አንዲት እያገለገልኩ አንዲት ምስኪን ሴት ወደ መድረክ መጣች አሉ። ናይጄሪያ ውስጥ ነው እና የእግዚአብሔር ሰው ባርከኝ ብላ የሆነ ሳንቲም ይዛ መጣች አለ። ተቀብዬ ስቆጥረው 75 ሳንቲም የኬንያ ሳንቲም ነው በእኛ። እሳቸው ቢሊየነር እኮ ናቸው። ምን አሉ ሲናገሩ? አራራውላትም አሉ። ኪሴ ከትቼ ባረኳት። አሁን በሁሉም ስቴት ትልቁ ሱፐርማርኬት ታዋቂው የሷ ነው አሉ። ደሞ ሪያሊቲ ነው፣ የሚዋሹ ሰው አይደሉም። እና ምንድነው ይስጠይቅ? አሁን የተግባቡት በመጠኑ አይደል። እኔ በሆን አንጀት የላቆሰል ኬት ያመጣል ብለ ምናምን እሱ ያወራት ነው ፕሪንሲፕሉን ያየው። እዚህ ጋር መራራት ከፕሪንሲፕል ሴትዮዋ ማፈናቀል ነው። ወደ ጉስቁልናዋ መግፋት ነው የሚሆነው። ወዳጆቼ ሲስተሙን የሚረዳ አእምሮ ይስጣችሁ። ምንድነው እግዚአብሔር በህይወት የሚፈልገው? በዚህ መንግስታዊ ተልእኮ ውስጥ የቤቴ ድርሻ ምንድነው? እሱን ማወቅ ይሁንላችሁ። የመጠን ጉዳይ አይደለም። ተልእኮ ውስጥ የመገኘት ጉዳይ ነው። ክብር ለእግዚአብሔር ይሁን። ከዛ በኋላስ ዱቄቱን ከማሰሮ አላለቀም። ከምናምኑም ምንድነው ከማድጋው ዱቄት ከማሰሮው ዘይት አላለቀም። ጭራሽ 3 አመት ሙሉ ጎረቤት ይከሳል። እሷ ቤት ልጇ ድንቡሽቡሽ ያለ። አሜን ናችሁ? መገመት ትችላላችሁ። ሰው ሁሉ ምግብ አጥቶ ምን አድርጓል? ከስቷል። እሷ ቤት ግን ሁሉ ጊዜ ጭሳለ። አሜን ክብር ለጌታው። ትበላለች፣ ዘይት አለ፣ ትቀባለች። በቃ ቅባቱም አለ፣ ስንዴውም አለ። ባይዘው ስንዴና ቅባት የብሉይ ኪዳን የበረከት ስያሜዎች ናቸው። አሜን ናቸው። የበረከት ስያሜዎች ናቸው። እና በሚደንቅ ሁኔታ ያ ቤተሰብ 3 አመቱን ሙሉ እንደወፈረ ቀለብ ሳይቸግረው ምን ሳይለው ተባረከ። አሜን። ያቺ ሴት እዛ ተልእኮ ውስጥ በመግባቷ ብዙዎቻችን የምናስበው 3 አመት በላች የሚለውን ትርፍ ብቻ ነው። ሰማይ ግን የሚያስበው የ3 አመት መብላቷን አይደለም።
ሰማይ የሚያስበው እሳት ከሰማይ የሚያወርደውን አንድን የእግዚአብሔርን መንግስት ምን ማድረጓ ነው? ማስቀጠሏ ነው። ወዳጆቼ በእናንተ ህይወትና ትጋት ውስጥ የእግዚአብሔር የሆኑ እድሜያቸው ይርዘምላችሁ። ለእግዚአብሔር የተነሱ ሰዎች በእናንተ ድጋፍ ይቀጥሉ። አሜን። ክብር ለእግዚአብሔር ይሁን። የእግዚአብሔር ተልእኮ የሚያቋርጥ ስንፍና በቤታችሁ አይገኝ። አሜን አሜን። ከዛ በኋላ ነው ተገልጦ ታሪክ የሰራው ይሄ ሰው። እንዴት ለዚህ ደረስክ? ያን የረሃብ ዘመን እንዴት አመለጥክ ብላችሁ ብትጠይቁት በዛ ትልቅ ኪንግደም እግዚአብሔራዊ መንግስትና ተልእኮ ውስጥ ትልቅ ሚና የነበራት ያቺ ሴት ነበረች። በጣም የምትደነቅ ሴት ናት። ክብር ለጌታ ይሁን። ወደ ኤልሳ ልምጣ። ለኤልሳም እግዚአብሔር አምላክ ያዘጋጀው እንዲህ የሚመስል ታሪክ ነው። እንዲህ የሚመስል ታሪክ ነው። ምንድነው የሚለው? ወደ ሱነም ከተማ ባለፈ ጊዜ በዛ አንዲት ታላቅ ሴት ነበረች። እስቲ ታላቅ ሴት ብሎ እቺን ታላቅነት ታላቅ በሚል ቋንቋ መጽሐፍ ቅዱስ ሰፍሮ ማለት ለማንነቷ ታላቅ የሚል ማዕረግ ሰጥቶ ታሪኳን የሚያስነብበን ሴት ምንድነው የተከናወነው? በቀጣዩ ከኤልያስ ማረግ ቀጥሎ በተጀመረው የኤልሳ አገልግሎት ውስጥ እቺ ሴት የማይናቅ ድርሻ ነበራት። አንደኛ ታላቅ ሴት ናት። ታላቅ ሴት ምናልባት ከታሪኩ በኋላ ስለሆነ የሚጻፈው ጸሐፊው በዚህ ማዕረግ ያስቀመጣት ከኤልሳ መምጣት በፊት ታላቅ ስለሆነች አይደለም። በዚህ ታላቅ እግዚአብሔራዊ ተልእኮስ የሰራችውን ነገር ከሰማ በኋላ እሱን የሰጣት ማዕረግ ነችማ ታላቅ ሴት ናት ብሎ አሜን ናቸው። ዝም ብሎ እንደ ተራ ወይዘሮ እንትና ሊላት አልፈለገም። ታላቅ ሴት ነበረችልና ይሄ ታላቅነት ከየት እንደተቀዳ ታሪኩን መናገር ይጀምራል። ክብር ለጌታ ይሁን። የመጀመሪያው ከአላፊውና ከአግዳሚው መካከል ማን መለየት ነው? የእግዚአብሔር የሆነ መለየት ነው። ምክንያቱም ሲስተሙ ሁሉን ያንቀሳቅሳል። ሚዲያው ሁሉን ያናግራል። ሁሉ መደመጥ የሚፈልግበት ዘመን ላይ ነን። ሁሉ እኔ ልክ ነኝ የሚልበት ዘመን ውስጥ ነው ያለነው። በዚህ ሁሉ ለሁሉ እኩል በተሰጠ የመናገር ዓለም፣ ለሁሉ እኩል በተሰጠ የመደመጥ ፍላጎት፣ በሁሉ እኩል በተሰጠ ገብቷችኋል ኖርማል የሆነ የህይወት ስርዓት መካከል ትልቁ ታላቅነት የእግዚአብሔር የሆነውን ካልሆነው መለየት ነው። አሜን። ክብር ለእግዚአብሔር ይሁን። ይሄ የመጀመሪያው ጉብዝናዋ ነው። ምን ደረገ ታውቃላችሁ? አየችውና ይሄ ሰው የእግዚአብሔር ሰው ነው አለች። አሜን። እንዴት ደስ ይላል! ይሄ ሰው የማ ሰው ነው? የእግዚአብሔር ሰው ነው አለች። ኦኬ፣ አሁን ተመልከት። ሰውየው የእግዚአብሔር ሰው ነው ማለት ከቻልክ ከዛ በኋላ ሰውየው ላይ የምታየው ሁሉ ስለ እግዚአብሔር የሚደረግ ነው። ላቅለው የእግዚአብሔር ሰው ከሆነ የሚሄደው እግዚአብሔርን ነው። የእግዚአብሔር ሰው ነው መልስ አዎ ከሆነ የሚናገረው የማንን ነው? የእግዚአብሔርን ነው። የሚሰራው የማንን ነው? የእግዚአብሔርን ነው። ስለዚህ ምን አለች ሴት? ይሄ ሰው የማን ነው? የእግዚአብሔር ነው አለች። ስለዚህ ከሄደ የሚሄደው የማንን ነው? የእግዚአብሔርን ነው አለች። ስለዚህ ምን ማድረግ አስበሻል ስትባል የተናገረችው ነገር ትገርመኛል። የእግዚአብሔርን ስለሚሄድ አለች ወደ ቤቴ ይምጣና እንጀራ ይብላለች። አሁን ተመልከቱ፣ ሚሽን ውስጥ ፓርትነር የሆነችበት ጉዳይ ሰውየው የማን ይሄዳል? የእግዚአብሔርን ነው የሚሄደው። የእግዚአብሔርን እየሄደ እንዳይደክም የሚሄድለት ጉዳይ የእግዚአብሔር ስለሆነ የእግዚአብሔርን አስቦ ሲንቀሳቀስ ምን እንዳይሆን እንዳይዝል እንዳይደክም የኔን እየበላ ኢነርጂ ያገኛለች። አሁን ገብቷችኋል? እኔ አበላዋለሁ፣ እኔ ኃያል አደርገዋለሁ። እሱ የማንን ይሄዳል? አሁን እሱ የሚሄድለት እግዚአብሔራዊ ተልእኮ ውስጥ ሰውየውን ለተልእኮ ኃያል በማድረግ ፓርትነር ሆነች። አሜን ናቸው። የመጀመሪያው ነገር ይሄ ነው። የእግዚአብሔር የሆኑትን ለዩዋቸው። ከለያችኋቸው እነዚህ ሰዎች የሚሄዱት የማንን ነው? የእግዚአብሔርን ነው። የእግዚአብሔርን ሲሄዱ በልብ ስብራት እንዳይሄዱ፣ በተስፋ መቁረጥ እንዳይሄዱ፣ በግራ መጋባት እንዳይሄዱ ዝም ብለህ እንጎቻ ብለው አሜን ነው። ዝም ብለህ ቂጣ ዳቦ ብቻ አለም ጸልይለት አሜን ነው። ኢንካሬጅ አድርገው። እኔ የለኝ የሚል መንፈስ ራሱ የተመታ ይሁን። አገኛችሁኝ? ብዙ ጊዜ አሁን ፓርትነር መሆን ሲባል ብር ወርቅ ላይ ነው አብዛኛው ሰው የሚሄደው። አትሊስት ጸልይለት አሜን ነው። ጌታ በሚያውቀው ምንም ከሌለህ ምን አድርግለት? ጸልይለት፣ ኢንካሬጅ አድርገው። በዓላማ ጽፈ ርዕስ ጽፈ ተንበርከክለት። ሰማይ ተመዘገበ ነው የሚላችሁ። ገባች አሜን ነው። ተባበረ ይላችኋል። ክብር ለእግዚአብሔር ይሁን። ይሄ መቼም ትንሹ ነገር ይሄ ነው። ናና ብላ አለችው። በጣም ሌላው ታላቅነቷ ደስ ያለኝ እኛ ሰፈር ካሉ ሰዎች የምትለየው ምንድን ነው? ና ብላ አመስግነው ጣትልም
አይዟችሁ እኛ ባትኑንም እንጸልያለን። አሜን ነው የምንመጣውም ልንጸልይ ስለሆነ ማለት ነው። ክብር ለጌታ ይሁን። ላጫውታችሁ ብዬ ነው። ምንድነው አንዳንድ ሰው የሆነ ነገር ያደርግልህና ቃል አውጣብኝ ይላል። አስገብቻለሁ አውጣ። ይሄ ሾላካ መንፈስ ይለዋል ግሪኩ። እቺ ሴት የምትለው ምንድን ነው? አንተ የማሰው ነህ፣ የምትሄደው የማንን ነው? ከኔ ጋር የሚገናኝ የለም። እኔም የአንተ ተልእኮስ ፓርትነር እንድሆን አለች። ድርሻ እንዲኖረኝ፣ ሰማይ የሚያስበው ነገር ቤቴ እንዲያገኝ፣ የዚህ ሰው ዘመን አገልግሎት ሲታወስ በሰማይ ሲሸለም፣ አሜን ናቸው። የኔም ትዳር፣ የኔም ልጆች፣ የኔም ማንነት አብሮ እንዲታይ እንዲነበብ ፐርፐዝ ይሄ ነው። የኔን ብላ ግን የኔን አትኑር፣ የኔን ብላ የማንን ኑር? እንደዚህ አርግሽ። አሜን። በቃ ይሄ የእግዚአብሔር ሰዎች የኔን ጸሎት የኔን ነገር ሰጥቼ እነሱ ግን የማንን ይኑሩ? የእግዚአብሔርን ይኑሩ የሚል አስተዋይ መንፈስ። ሁለተኛው ታላቅነት ይሄ ነው። አንዳንዶች የነሱን ያበለዋል፣ የነሱ ሰባኪ ያደርገዋል። የነሱ ቋሚ ዘመናዊ ከረባት የለበሰ ጠንቋይ ያደርገዋል። በጌታ በኢየሱስ ስም የነሱን ሰጥተው የነሱ ለማረግ ከሚያስራችሁ ገመድ እግዚአብሔር ያስመልጣችሁ። የሰው ባሪያ ከሚያደርጓችሁ ያስመልጣችሁ። ይሄ ሁለተኛ ታላቅነቷ ነው። ይመጣል፣ ይበላል። የእሷን ቅርጥፍ አድርጎ በልቶ የማን ይሄዳል? እግዚአብሔር። እንዳይሸማቀቅ አደረገችው። ነፃነት እንዲሰማው አደረገችው። ኮንፊደንስ እንዲሰማው አደረገችው። ግድ የለህም ይሄ መንገድ ላይ ያለውን ድካም እኔ ዋጋልሃለሁ። አንተ ምን አድርገህ እንዲህ የሚተባበራችሁ ይስጣችሁ። እንዲህ ላስረዳችሁ። አንዴ ትዝ ይላችኋል። ማን ነው? እዩ ትዝ ይላችኋል። አወቃችሁት? እዩ ኤልዛቤልን ሊገለበት ሲሄድ ሴትዮዋ ቆንጆ ናት። ጠበቀችው። መስኮት ላይ ተኳኩላ ኮስሞቲክ ደርባ ምናምን አድርጋ ይሄን ሻለቃ ነች። ይሄን ሻለቃ ታያላችሁ፣ እሱ ሊፈጠፈጠኝ ነው የመጣው፣ እኔ አልጋ ላይ ፈጠፈጠዋለሁ ብላ ዝንጥ ብላ ጠበቀችው። በመስኮት ደረጃ ነው። ቀና ብሎ ሲያይ ሻለቃው ሰላም ነው አለችው። ገና ሲመለከት ደምቃለች። እሷን ሳያወርዱ መውጣት ዋጋ እንደሚያስከፍል ገባው። በዚህ ጊዜ ፓርትነር ያስፈልጋል። አሜን ናችሁ ወይ? እዛው ሳይወጣ ጮኸ፣ የሚረዳኝ የለም አለ። ለምን? ሚሽኔ ይህንን እግዚአብሔርንም የእግዚአብሔር የሆኑትንም ያሳተን መንፈስ ምን ማድረግ ነው? ከምድር ላይ መፈጥፈጥ ነው። ሰውን የራሱ ናፋቂ የራሱ አምላኪ ያደረገን ይህንን የተዛነፈ ዘመን በጤናማ መጽሐፋዊ ትምህርት ማስተካከል ነው። ግን የሚረዳኝ አለ፣ የሚያግዘኝ አለ፣ ውስጤ ያለው ቅናት ዋጋው የገባው አለ፣ የሚረዳኝ አለ። ወዳጆቼ የዝጊርን አስባችሁ የሚረዳችሁ የማጣት ያክል ጠስጣዛ ነገር የለም። የሚረዳም የማጣት ያክል አንዳንድ የተረገማችሁ እስኪመስል ድረስ ማለት ነው። ጥሪ ያለብህ እስከማይመስል ድረስ እንዲሰማህ ያደርገዋል። እግዚአብሔር ረዳው፣ ፓርትነር ሰጠ። 2-3 ጃንደረቦች ብቅ አሉ። ቢገባህ እኮ ኖሮ ጃንደረባ ማለት ቢገባህ ኖሮ። አሜን ነው ወይ? ጃንደረባ በ3 ይከፈላል። አንደኛ ሲፈጠር የተሰለበ፣ ሁለተኛ ሰው ይዞ ምን ያደረገው የሰለበው፣ ሶስተኛ ራሱን ለጌታ ፈቃድ ያደረገ። በሌላ አማርኛ ለኤልዛቤል ቁንጅና ከአገልግሎት መስጫ ክልል ውጪ የሆነ። አያችሁ፣ የዚህ ሴት የቁንጅናዋ ተጽዕኖ አደጋው ማላይ ነው? እዩ ላይ እንጂ ማላይ አይደለም። ጃንደረባ ላይ አይደለም። ጃንደረባ ያልሆነ ሰው ካለ እንደውም ይንከባከባታል። ማን ነው ቆንጆ የሚጥለው? ጃንደረባስ ምንም ትመር በዝጌር ተልኮስ እንቅፋት ከሆነች ይወርቃል። ካዶስ ፓራያ። አንዳንዴ ጃንደረባ ካልሆንክ አንዳንድ ነገር መልቀቅ ይከብዳል። አልገባም? እዛ ሰፈር ቆንጆዋ ጃንደረባ ናት፣ ኤልዛቤል ናት። አንዳንዱ ጋር እዚህ ጋር በሩ ነው፣ ወርቁ ነው፣ ተልኮ ነው፣ ጊዜው ነው። አንዳንዱ ጊዜው ኤልዛቤል ሆኖበታል። በቃ የመጨረሻ ፕሮግራሙ ቸርች ናት። የመጨረሻ ከጓደኞቹ የተረፈ ከማኪያቶ ጨዋታ የተረፈ የመጨረሻ ቤቱ ከደበረው የሚመጣበት ቸርች ሆናለች። እግዚአብሔር ከዚህ ስንፍና ነፃ ያውጣችሁ። የመጨረሻ ለሁሉ ነገር ጃንደረባ ሁኑ። አሜን ነው። ለእግዚአብሔር መንግስት ቆንጆ ነው፣ ይለቀቃል። አነሱና ወረወሩለት፣ እሱ ወጣ። ክብር ለጌታ ይሁን። አያችሁ፣ በዚህ ተልእኮ ስኬታማነት የነዛ 3 ጃንደረቦች ታሪክና ድርሻ ያለ ምክንያት አልተጻፈም።
ይሄ ሰው በመንገድ ጨንግፎ እንዳይቀር እድል ሰጥቷል። እግዚአብሔር የሆነ ራእያችሁን አይተው የሚረዷችሁን ሰዎች ይስጧችሁ። ውስጣችሁ ያለውን አቅም አይተው የሚተባበሯችሁን ሰዎች፣ የምበርታ የሚሏችሁን ሰዎች ያንቀሳቅስላችሁ። ክብር ለእግዚአብሔር ይሁን። ሃሌሉያ። ኦኬ ኤልሳ ጋር እንመለስ። ብላ ጠጣ፣ የማንን ሂድ? የእግዚአብሔርን ሂድ። የኔም ብላ የማንን ሂድ? የእግዚአብሔርን ሂድ የሚል አቋም ነበራት ሴት። የሷን ይበላል፣ የማን ይሄዳል? አሁን ይመጣል፣ ይበላል፣ ኃይል ያገኛል። ይሄድና አገልግሎ ሲመለስ ታይዋለች ደግማ ደክሞታል። አሁን ተልቆን ያደከመው ለመንገዱ ምን ሆናለች? ኃይል ሆናለች። አሁን አስበችና ባሏ ጋር መጣች። ሀኒ አለች፣ ወይ ይሄ ሁሌ በእኛ ቤት እየመጣ ኃይል እየተቀበለ የሚሄደው የእግዚአብሔር ሰው እንደሆነ እኔ አውቃለሁ አለችው። ላጤዎች እንደዚህ አይነት ሚስት ይስጣችሁ። ዝም ብላ ቡዳ ጎትታ ማታመጣ ዘራፊ አገልጋይ ገብቷችኋል። ጎትታ ሳሎን ማታመጣ ባሜን ናቸው። እውነተኛ የእግዚአብሔር የሆኑ ሰዎች ለይታ የምታውቅ ሚስትና ባል ይስጣችሁ። ምን ነው አሜን አትሉ? እኔ እኮ ስም አልጠራም ብዬ ነው እንጂ እንትናን ማታመጣ ልል ነበር። ገብቷችኋል? የነቃ መንፈስ ያላቸው ኮኔክሽናቸው ፐርፌክት የሆነ ባለትዳር ያርጋችሁ ጌታ። ክብር ለእግዚአብሔር ይሁን። እና ምን አሰብ ሲላት ለመሄድ ኃይሉ ነበርና አለች። አዎ ለድካሙ ደግሞ እረፍት መሆን አለብን አለች። እና ምን አሰብሽ? ሰገነታችን ላይ ቤት እንስራለትና አልጋ አስቀምጠን ጠረጴዛ እናስቀምጥለት ማንበብና መተኛት እንዲችል ሲሄድ ኃይል እንሆነውና ብላው ደክሞ ሲመጣ ማረፊያ እንሆነው አለችው። ለመንገዱ ኃይል ለድካሙ እረፍት ሆና ራሷን አስገባች። ይሄ ነው ታላቅነት። እግዚአብሔር እንዲያርጋቸው አሜን ነው። ለእውነተኛ ባለራእዮች ለመንገዳቸው ኃይል ለድካማቸው እረፍት እግዚአብሔር ያርጋቸው። ሃሌሉያ። ቤታችሁ በዚህ ታሰብላችሁ። በዚህ ክርስቶሳዊ ኪንግደም ውስጥ እንደዚህ ታወቁ። አሜን ሃሌሉያ። ይበላል፣ ይሄዳል፣ ይመጣል፣ ይተኛል። አንድ ቀን ጨነቀው። ቢያያት የጸሎት ርዕስ አታመጣም። ምንም ትለው ከኔ ጋር አይገናኝም። እኔ አንተ ጋር ያለው ሚሽን ተረድቼዋለሁ። አንተን ለኔ ከመያዝ ለማን መልቀቅ? ለእግዚአብሔር መልቀቅ አዋጪ ነው። አንዳንዴ ይሄ መልቀቅ ልመዱ። አሜን። ወይ ሚስት ላይ ወይ ባልሽ ላይ ወይ ልጆቻችሁ ላይ ግሬስ ካያችሁ የሆነ ነገር ካያችሁ በቃ እንዴ ፖሊስ አትሁኑ፣ አብዮት ጥበቃ አትሁኑባቸው። አሜን ናቸው ወይ? በርታ። አሜን ነው። ኢንካሬጅ አድርጓቸው፣ ነፃነት እንዲሰማቸው አድርጉ። ትኩረታቸው እዛ ላይ እንዲሆን እድል ስጧቸው። ክብር ለእግዚአብሔር ይሁን። ቀንበር አትሁኑ። ሰይጣን ይጎትታል፣ አንቺም አንተም አትጓተቱ። አሜን ነው ወይ? ክብር ለእግዚአብሔር። ኢንካሬጅ አድርጉ። ጓደኞቻቸው መካከል የሆነ ቢለቀቁ ድል ቢያገኙ ተጽዕኖ እንደሚያመጡ ከሰማ ያንተን እየበላ ኃይል ያገኝ። ማረፊያም ኃይልም እግዚአብሔር ያርጋችሁ። እንዴት ደስ ይላል። ለመንገዱ ኃይል ለድካሙ እረፍት የሚሆን ነገር አዘጋጀች። ከዛ አንድ ቀን ጠራትና ምንድነው በቃ ነገሪ ስራ ሁሉ ሂድ አገልግል ነው። ስለዚህ እንደው ምን ላርግልሽ? እሱም ጨዋ ነው። ጌታ ይባረክ። ባይዘወይ የጨዋ አገልጋይ አንዱ ኳሊቲ ምንድነው? ምን ልተንብይልሽ አይልም። አደገኛ ነብይ ነው አለ፣ ግን ልተንብይ ያለም ያላት ከነገስታት ወይ ከአለቆች ጉዳይ ካለሽ ልንገርልሽ ነው ያለው። ታዋቂ ነው ሰውዬው እንጂ ትንቢት በክትፎ ግብዣ አይመጣም። አሜን በይ። ጥብስ አብልተሽ ቃል አውጣ፣ ተወጋ፣ ተመታ፣ ፈረሰ። አሜን በሉ። ብዙ ጊዜ ትንቢቱ የማይሰራብን ለዛ ነው። ሽያጭ አረግ ነው። አሁን እዚህ እንትን ላድርግ ያለው ይሄንን ለገዛ ምናምን ሆነ፣ እንደዚህ ሆነ። በጌታ በኢየሱስ ስም አይሆንም። አሜን ነው። እዚህ ማደራችሁን የሆነ ኃይል ፍለጋ የሆነ ቡቱቶ ጨርቅ ምናምን ለሽያጭ እስክናመጣ አትፈታተኑ። መሾንም ስለማናረገው እንዘጋዋለን እንጂ አሜን ናቸው። ይቆማል እንጂ እንትን እንምላችሁ እዛው ሳንገባ ምን በወጣን። ሰሞኑን ጌታ ይመጣል። ክብር ለእግዚአብሔር ይሁን። እውነቴን ነው የምላችሁ። ስለዚህ ምን ላድርግልህ ሲላት እኔ አለች በህዝቤ መካከል ነው የምኖረው፣ ባሌም ጎበዝ ገበሬ ነው። ታውቃላችሁ ምንም ችግር የለብንም። ስለዚህ የእግዚአብሔር ሰው ይሉኝታ አያዝህ። የሆነ አንዳንዴ ሰው ይጨንቃችኋል። ፊቱን እያያችሁ ምናምን ሰልችቶኝ ይሆን ምናምን ትላላችሁ። ኖ እንደዛ እንዳይሰማህ። አንተ የማሰው ነህ። የኔን ብላ የእግዚአብሔርን ሂድ። ሲደክምህ በእኔ ሁኔታ እረፍ።
እኔ አንተ ጋር ያለሁት ለኃይልህና ለእረፍትህ ነው። ከዚህ ውጪ ሌላ ካልኩሌሽን የለኝም። አንተ የማንን ፈቃድ አርካ? የእግዚአብሔርን ፈቃድ ተልኮ አርካ የሚል ስትመልስለት ገረመው። እዚህ ዘመን ላይ ሁሉም ቅቅል መረቅ እያዘለ ለበዓል ነቢያት በሚግትበት ዘመን የእግዚአብሔር የሆኑትን ቂጣ እንዲበሉ በሚያስጨንቅበት ዘመን እንደዚህ የሚያስብ ፋሚሊ አለ። ይሄ ነው ታላቅነት። አሜን። ይሄን ታላቅነት እግዚአብሔር ወደ ህይወታችሁ ያምጣላችሁ። በቃ ማትጸጸቱበት በዚህ የክርስቶስ ኪንግደም ውስጥ ድርሻ አለኝ የምትሉበትን የሆነ ቀዳዳ እግዚአብሔር ይጠቁማችሁ። ክብር ለእግዚአብሔር ይሁን። ተልኮ እንዳይደክም ተልኮ ያደከማቸውን እንዲያርፉ ኃይል እንዲያገኙ የሚነቃ መንፈስ እግዚአብሔር ያብዛልን። ፋይናሊ ጊያዝ ጋር ወሩ ከሸኟት በኋላ ጌታ ያለው አቤት እቺ ሴትዮ እኮ እንዲህ ትበልህ እንጂ ምን የላትም ልጅ የላትም አለ። ልጅ የሚያክል ነገር ጎሏት። ደግሞ በጣም ደስ ያለኝ ባሏም ሸምግሏል የሚለው ችግሩ የባሏ ነው። የሆነ ነገሯ ምን አድርጓል? ሸምግሏል። ገብተዋል። አንዳንዴ ወይ ቢዝነሳችሁ ይሸመግላል፣ ወይ የሆነ ነገራችሁ እሱ ወጣት አረገላት። አሜን ናቸው። ኪያዳስ ባድ አልገባችሁ። የሆነ ዘር አልሰጥ ያለ እየለፋህበት ፍሬ አልሰጥ ያለ በርጅና የተመታ ታሪክ አላት። እንዲሆነ ጭምር ነው ምን የምትለው? ኖ ይሄንን ግሬስ ለፍላጎቴ አልቀጥረውም፣ አልስበውም፣ ቦይ አላበጅለትም። የእግዚአብሔር ፈቃድ ይንቀሳቀስ። እኔ ከጉለቴ ጋር ብቀጥል በእኔ ህይወት ግን መንግስት ከጸና አትራፊ ነኝ፣ ድሌ እሱ ነው የሚል ቁመና ነው ያላት። ጥራልኝ አለው። አሜን ናችሁ። እቺ የታላቅም ታላቅ ሴት ናት አለ። እንዲህ አርጋችሁ እህቶቼ አሜን ናችሁ። እንደዚህ አርጋችሁ ወንድሞቼ። የሆነ ዝም ብሎ የማይኖር ምንድነው በዚህ ኪንግደም ውስጥ ያለኝ ድርሻ የሚል መንፈስ እግዚአብሔር ይስጠን። ፋይናሊ የሆነ ነገር ምንድነው? ጠራትና የዛሬ ዓመት ከልጅም ያው አይሁዳዊ ወንድ ይወዳል። እንኳን አበሻ ሆነን እኛ ወንድ ይወለድ ሴት ይወለድ እልል ነው የምንለው። ደስ የሚል ባህል ነው ያለን። ክብር ለጌታ ይሁን። አውሮፓን ቀድመን ነው የጾታ እኩልነት ያወጅ ነው። አሜን ነው። እኔ ሁለት ተከታታይ ሴት ነው የወለድኩትና ምን ነው ሲባል በደስታ ነው ማወራው። በቃ በቤት ውስጥ ያለው ብርቅዬ ወንድ እኔ ነኝ እል ነበር። በሶስት ሴት መካከል እኖር ነበር። ከዛ ነው ሌላ ሁለት ጎረምሳ የመጣ። አሜን ናቸው። አሁን እኩል ሆነናል። ክብር ለእግዚአብሔር ይሁን። አሜን በሉ። ሃሌሉያ። እና ምን አላት? ወንድ ልጅ ትወልጃለሽ አላት። የእግዚአብሔር ሰው ልጅ እኔ እያበላሁ ቃል አውጣ ብያለሁ፣ እያበላሁ በላ ብያለሁ፣ የጸሎት ርዕስ ምናምን ብያለሁ፣ ጌታ እንደው ያለህ ምንም ነገር የለም ብያህ አውቃለሁ። ታዲያ ምንም አትበለኝ። እኔ አንተ ጋር ያለሁት ለኪንግደሙ ተልኮ ፓርትነር ለመሆን ነው። ዓላማዬ እሱ እንጂ ያንን በመሆን የሚገኘውን ትርፍ ፍለጋ አስልቼ አይደለም ራሴን የደባለኩት። ስለዚህ የማይሆን ነገር አትንገረኝ። እኔ አልጠየቅኩም። ተወለደ አልተወለደ የራሱ ጉዳይ፣ አንተ ዝም ብለህ አገልግል ስትለው በአመቱ ዱቅ አደረገች። አሜን ናቸው። ወለደች። ይሄ ወዴት ይወስደናል? በጣም በሚገርም ሁኔታ ክርስቶስ ኢየሱስ ያስተማረው ትምህርት ጋር ሁሌ ይወስደኛል። ማናቸው በማቴዎስ 10 ላይ እናንተን የሚቀበል እስበሉት እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። ቀጥሎ ያለውን ስሙት። ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል። የምን ዋጋ? የነብይን። ሰውየው እኮ ነብይ አይደለም፣ ግን የዝጌር ነብይ ከሆነ በሰፈር ልጅ በአገር ልጅነት በምናምን አይደለም አጠገቡ የሚሄደው፣ በነብይነት እውቀት ነው የሚሄደው። አሜን ነው። እኔ በየቸርቹ አንድ ብሔር የበዛበት ቸርች አልወድም። ወንጌል አይደለም የሰበሰባቸው የአገር ልጅነት። እንደዛ አትሁን። አሜን ነው። ሰውየው ምንም ይሁን ቋንቋው ምንም ይሁን ዘሩ የዝጌር ነው። አዎ ከጎኑ ነኝ የሚል መንፈስ ያብዛላችሁ። እውነትን እምላችሁ አለዛ ዋጋ ትከፍላላችሁ። ይሄ ኖርማሊ ቋንቋን መስማት ባለመቻል የሚሰበሰብን እያልኩ አይደለም ያለሁት። እሱን አለ በእያልኩ ያለሁት ነብይን በምን ስም? በነብይ ስም ምንም ያደርግ የሚቀበል የነብዩን ዋጋ ምን ያደርጋል? ይወስዳል ሲል ጥያቄ ጠየቁ። የነብይ ዋጋው ስንት ነው ብዬ። የነብይ ዋጋው ስንት ነው? ወረድልና ከነዚህ ከታናናሾች ብሎ ደቀ መዛሙርትን ያመጣና የብርጭቆ ውሃ የሰጠ ይላል።
ዋጋው በሰማይ እሺ ብርጭቆ ይዤ ነው የመጣሁት ይሄ መንገደኛው ላይ ዋጋው የሱን ነው ካለ ብርጭቆ ውሃ ሰጥቼ ዋጋዬ ብርጭቆ ውሃ ጋር አይደለም ምንድነው የነብዩ ዋጋው ብዬ ሳስብ እቺ ታላቅ ሴት ናት መልሱ እንጀራን ያበላቸው አልጋን ያነጠፈችው ይሄ ነብይን በምን ስም ተቀበላለች ባይዘወይ ነብይን በነብይ ስም መቀበል ማለት ሌላ ቦታ እንደሚተረጉሙት አይደለም ነብይ ከበደ የኮንሶ ተወላጅ ሆኖ ቢመጣ በኮንሶም ያልሆነ በከቤም ያልሆነ ግን በነብይ ስም ብቻ ስትቀበለው ማለት ነው እንጂ ሌላ ነገር ማለት አይደለም ከምንም ጋር የማይገናኝ ከመግባባት ጋር የማይገናኝ የእግዚአብሔር ሰው ነው በሚል ዕውቀት ብቻ ስትጠጋህ ማለት ነው ምንም ሌላ ነገር ሳይኖር ከጥሪው አንግል ብቻ ማድረገው እሱ ነው በነብይ ስም በዛ ኦቶሪቲ የሚቀበል እግዚአብሔር የሰጠውን አክብሮ የሚቀበል እሱ የነብዩን ዋጋ ያገኛል ስለተባለ እቺ ሴት የእግዚአብሔር ሰው ነው አለት ከምንም ጋር አላገናኘችውም በእግዚአብሔር ሰውነቱ ብቻ ስትቀበለው የነብዩ ዋጋ አገኛት ምንድነው ስትሉ እንጀራን ያበላችሁ በእንጀራ የማይገዛ ልጅ ሰጣት የነብዩ ዋጋው ይሄ ነው በብር የማይከፈት ማህፀን ከፈተ አሜንና በወርቅ የማይከፈት ባነጠፈችው አልጋ ምንም ማይሆን የማይገኝ ክብር ጋር ገባች ምን አርጋ ስታት ትንሽ ነገር ነው ያደረገችው እግዚአብሔር የጇን አይደለም ያየው ልቧን ነው ያየው ሲመለከት አክብራለች ማንን ተልኮ የእግዚአብሔርን ኪንግደም አላማ አስተውላለች ስለዚህ ይገባታል አለ ወዳጆቼ በተልኮስ የምታረጉት ጥቂት ነገር ሰማይ በመጠን አያየውም ባደረጋችሁበት ልቦናና መረዳት ውስጥ ነው የሚያየው ክብር ለእግዚአብሔር ይሁን ስለዚህ የነብይ ዋጋው እዛ ቤት ምንድነው ካላችሁ ልጅ አሜን ልጅ ከየት ይወጣ ከሸመገለ ወገብ ይወጣ አሜን ናችሁ ተስፋ ካስቆረጠ ብዙ ሀብት መካከል ስታክ ሆነ ባዶ ካደረጋት ማንነት ታሪኳን የሚለውጥ ነገር ይዞ መጣ ይሄ 4:8 ላይ ነው ቀጥሉ የነብይ ዋጋው አሜን የነብይ ዋጋው ይገርመኛል ምዕራፍ 8 ቁጥር 1 የእግዚአብሔር ነብይ አሜን አሁንም ዋጋው ተንቀሳቀሰ ተልኮ ላይ እሷ ነበረች ብላ ጠኛ ብላ እረፍ የምትለው ኃይል እረፍት እሷ ነበረች ከዚህ ታሪክ በኋላ ቅባቱ መስራት ጀመረ በህይወቷ ላይ ወዳጆች ይሄ እግዚአብሔር ሲረካባችሁ የዘራችሁት ላይ እየመረጠ ያዘንባል አንበጣ ኩኩባ እንዳያገኛችሁ ጤንነታችሁ ልጆቻችሁን ፕሮቴክት ያደርግላችኋል እግዚአብሔር በዚህ ሪዋርድ ይገናኛችሁ አይ ባይዘወይ በአሜን ብቻ የምታመጡት አይደለም ይሄ ትምህርቱ ፕራክቲካል ትምህርት ነው መግባት አለባችሁ መንፈሳዊ አሰራር ውስጥ ምንድነው የሆነው ምዕራፍ 8 ላይ ይሄ የነብይ ቅባት መጣ የኔ ሄታላት ነይ ለ7 ዓመት በመድር ላይ ረሃብ ይመጣል ሳይመጣ ፊት አምልጭ አላት ከሚመጣ ክፋት አስመለጣት ግሬስ ምን ያደረገችው ይሄ ነው ስለሰራ ምንም ይሰራችሁ የለም የእግዚአብሔር ተልኮ ውስጥ ኃይልና እረፍት ነው የሆነችው ሌላ ምንም ያደረገችው ነገር የለም ሰማይ ግን ሲከሳት የኤልያስንም ሴት ታውቃላችሁ ልጇ ሞተ ኃጢአቴን ልታሳስበኝ ነው እንደ የመጣኸው ልጄን ገደልከው ሞተ ስትል እግዚአብሔር ወይ ቀልባኛለች ለምን ታስጨንቃታለህ አለ የሞተ ልጅ ሰጠችው እንደገና ቀስቅሶ የሚስቅ ልጅ የገባ ረሃብ አይደለም የገባ ሞት ከቤቷ ሲወጣ ታያላችሁ ሃሌሉያ ያ ልጅም ኤልሳዕም እንደዛ ነው የሆነው ራሴን ብሎ ተኛ ቀሰቀሰው የነብይ ቅባት አሜን ቀጠለ ረሃብ ክፉ ቀን ሊመጣ ሲል ቀድሞ አነቃት ገብቷቸዋል ሁሉን ድንገት የመጣ ረሃብ የገደለ ገብቷቸዋል እናት ልጇን ቀቅላ ይበላችበት አደገኛ ረሃብ እንዳያገኛት ራራላት ከክፉ ቀን እግዚአብሔር ምልክት እየሰጠ ያስመለጣል የነብይ ዋጋው ይሄ ነው መንፈሳዊ ዓለም ውስጥ ስንንቀሳቀስ ትርፋችን ይሄ ነው ዝም ብሎ ዘምሮ የሚበተን ህይወት ይኖረን ዘንድ የእግዚአብሔር ፈቃድ አይደለም ወዳጆቼ just ጸልዩ ፕራክቲካል ማድረግ ልመዱ ታዩታላችሁ ውጤቱን ፋይናሊ ሆኖ ምንድነው 7 ዓመት አይደል ረሃቡ አለፈ እርሻዋ ለስንት ዓመት አልታረሰም ለ7 ዓመት አልታረሰም የት እንደሄደች ባናቅም መጣች አሜን ሁሉ በከሳበት እሷ የራብን ዘመን አምልጣ ያንኑ ጎረምሳ ልጇን ይዛ ስትመጣ ዲቫይን የሆነው ካልኩሌሽን ይገርመኛል ኤልያስ ሞቷል ጊያዝ ቁጭ ብሎ ለንጉስ እሷን ታሪክ ያወራል አንዲት ታላቅ ሴት ነበረች ይለዋል የሚገርም እኮ ነው በቃ የእግዚአብሔርን ሰው በቃ ተልኮ እግዚአብሔር ሲሰጠው ታይል ተሆነዋለች አሜን ነው ወይ እግዚአብሔር ወደ ጅጅጋ ሲልከው ቲኬት ትገዛለታለች አሜን በል አሜን አትሉ ክብር ለጌታ ይሁን
ገብቷ የሆነ ታረግለታለች ሲመጣ ደግሞ ታሳርፈዋለች። ስለዚህ ማህፀኗን ከፈተው ይገርምሃል ወለደች እንደገና ልጁ ሞተ ቀሰቀሰው ሲል አንኳኳችና ገባች። ንጉሥ ሆይ ብላ ስገባ ተያዩ ከማጋር ስለሷ በሚወራበት ሰዓት ላይ እንዴት ደስ ይላል። በቃ ይሁን ትክክለኛው ሰዓት ላይ እንድትገኝ ያደርጋል። እንዳታረፍድም እንዳትቸኩልም እግዚአብሔር ይጠነቀቅልሃል። እያችሁ ተልእኮ ላይ ስትጠነቀቁ ይጠነቀቅላችኋል። ይሄ ተልእኮን በመቀላቀል አትድኑም። የዳናችሁለት ጉዳይ ነው። ሽልማት ነው የምታገኙት፣ በረከት ነው የምታገኙት፣ ጤንነት ነው የምታገኙት። ልቀቃት፣ የእሷን ነገር ያስክ የዋትካት ዘንዶ ትፋት ምናምን እንዴ አንዳንዱ የሚተፋው በዚህ ነው። አሜን ምን ነው አሜን በሉ። ሁሉን በቃ እጅ ጭነን አይተፋም። አንዳንዱ በቃ ጭነን ካልተተፋ ዘንዶ አይደለም የዋጠ አንተ ነው የዝጌር የሆነውን ተልእኮ ምን ያረከው የዋትከው። ስለዚህ ትፋንተ ራስ ይሄ በህይወታችሁ ኮንሽንሳችሁ ላይ መቀመጥ አለበት። ሁሉ ጊዜ ንቅት ያለ ህይወት ሊኖራችሁ ያስፈልጋል። ምንድነው እኔና ቤቴ በኪንግደም ተልእኮ ውስጥ የተፈለግንበት ቦታ? ንጉሱ እቺው እሷ ናት አለው። ንጉሱ ምን ታውቃላችሁ? መሬቷ ይመለስ አለ። አሜን። ሲመለስ ደግሞ አለ 7 ዓመት ቢዘራበት ያመጣ የነበረውን ባክ ፔይ አሜን ብል እንዴት ደስ ይላል። 7 ዓመት እኮ ሁሉ አልተረሰም አለ። የሱ አልተነካም። ንጉሱ ከፈላት። ወደ ኋላ አስባችሁ የ7 ዓመት ምርቷን እህሏን አንድ ላይ አድርጋችሁ ስጧት አለ። ከየት መጣ ብለህ ከጠየቅ ሲምፕል ነገር ነው የሰራችሁ። የእግዚአብሔር የሆኑትን ካልሆኑት ለየች። እኔ እንደዚህ ልመርቃችሁ፣ ይሄ የእግዚአብሔር ያልሆኑትን የሚለይ እዚህ ጋር የሚረዳ መንፈስ ይስጣችሁ። አሜን። በቃ የሆነ ነገር በቃ የሆነ እዚህ ጋር የሚጨንቅ ነገር ብቻ ምልክት ይስጥ። የለውበትም የሚለውን ነገር የምትሰሙበት እድል ይስጣችሁ። አንድ ነገር ተናግሬ ልጨርስ። ብር ወረቀት አይደለም። እዚህም ያላችሁ እዛም የምትሰሙኝ ይሄን በደንብ አድምጡ። ብር ወረቀት አይደለም። የእናንተን ታይም፣ ጊዜ፣ ላብ፣ እንቅልፍ ወክሎ ያለ የመግዛት አቅም ነው። እጃችሁ ላይ ያለ ሞባይል አንድ ሰሞን የእናንተ አይደለም፣ የባለ ሱቁ ነው። የገንዘብ ኃይል የሚባል ነገር ተጠቅማችሁ ነው የተቀበላችሁት። የኔ ወደሚባል ማንነት ያመጣችሁ የገንዘብ ኃይል ነው። ለዚህ ነው አበሻ ደሞዝን ስም ያወጣለት ደመወዝ ብሎ ነው። ደምና ወዝ 30 ቀን ሙሉ እንቅልፍን ሰውተ ታክሲ ተጋፍተ ሪያልክ ምናምን አርገ የሰራህበትም ነው የከፈለ ካምፓኒው። ስለዚህ ላብህን የወሰደው እድሜህ ላይ በቀን 8 ሰዓት ወስዶብሃል። ህይወትህ እዛ ውስጥ ነው። ለዚህ ነው በዛም ዘመን በአሁኑም ዘመን ብር የሚባል ነገር የቤተ ክርስቲያን አደገኛ የጦር ሜዳ ሆኖ የምትመለከቱት። ለመባረካችሁም በከርስ ለመመታታችሁ ምክንያት የሚሆነው ወረቀት አይደለም። ኦኬ። ሜዳው ላይ የበዓል ነቢያትም አሉ፣ የእግዚአብሔር ነቢያትም አሉ። አንዳንድ አማኞች ስለማይለዩዋቸው የብር አቅማቸውን ወስደው ለበዓል ነቢያት ይሰጣሉ። ሰዎቹ አመፀኛ ናቸው። ብር ኃይል ነው አይደል? አይደለም? ስለዚህ ያንቺ ኃይል የሰውየውን አመፃ ያግዘዋል። በእናንተ እርዳታ ሰውየው አመፃውን ያረካል። በዚህ አመፃው የሚመታው የእግዚአብሔር መንግስት ነው። በዚህ ጊዜ መጽሐፍ እንዲህ የሚለው ትንቢት ይፈጸምባቸዋል። ረጂውም ተረጂውም ይወድቃሉ እንደሚል የረዳኸው ነብይም አንተም ረጂው ትመታል። አንዳንዶች አያውቁም ምክንያታቸው፣ ካምፓኒያቸው ይላል። በሰላም የነበረ ትዳራቸው መንጫጫት ይጀምራል። ራሳችሁን ቼክ አድርጉ። የገንዘብ ኃይላችሁን የት ነው ያስጠጋችሁት? የት ነው? ከበዓል ነቢይ ጀርባ ወይስ ከኤልያስ ጀርባ ወይስ ከኤልሳ ጀርባ? የታወቀ ነው ይሄ። እግዚአብሔር ከኔ ያረቀው እንጂ እኔ አመፀኛ ከሆንኩኝ እኔን ብትደግፉ እዚህ ምድር ላይ አመፃዬን ያገዛችሁት። እኔን ሲመታ ኃይሌ ናችሁና እናንተንም ይመታል። ጥንቃቄ ያስፈልጋል። ለዚህ ነው እግዚአብሔር አይናችሁን ያብራ ብዬ የመረኳችሁ። የምክር የጸሎት የአይዞባይነት ኃይላችሁ
የገንዘብ ኃይላችሁን ምን አይነት መንፈስ ነው ያስቀጥላችሁ ያላችሁት? እሱን እንደ ቤተሰብ እንዳትሳሳቱ አደራችሁ። በጣም ጥንቃቄ ያስፈልጋችኋል። ብዙ ጥቃት ወደ አማኞች ሕይወት የመጣው አንዱ በዚህ መንገድ ነው። እዚህ አለማወቅ መንገድ ነው። ትጋታቸውን፣ ሀብታቸውን፣ ትኩረታቸውን እግዚአብሔር የኔ ባላላቸው ሰዎች ጀርባ ያከማቹ ሰዎች ለምድሪቱ ክርስትና አንገት መድፋት ምክንያት ሆነዋል። ለጤናማ ቸርቾች መሰቃየት ምክንያት ሆነዋል። ስለዚህ የናንተ ኃይል፣ የእውቀት፣ የጊዜ፣ የመልካም ንግግር፣ የገንዘባችሁ ኃይል የእግዚአብሔር የሆኑትን በመለየት የሚንቀሳቀስ ይሆንላችሁ። ሃሌሉያ። በዚህ ጊዜ ዋጋችሁ በሰማይ ታላቅ ነው። እዚህ እኮ ብርጭቆ ውሃን የቀዳው እግዚአብሔር ብርጭቆ ትዝላችኋል። ያቺ ሴት መዝጊያዬ ናት እቺ። እሺ ሁለት ሴት ልጨምርላችሁ። አንደኛ ረዓብ ናት። አሜን። ትወርሳለህ ተብሎ የተንቀሳቀሰ ሰራዊት ገባ ከተማ ውስጥ። ወራሹን እገላለሁ የሚል የንጉሥ ወታደሮች ደረሱባቸው። እሷም እኮ የዛ ዜጋ ናት። ግን ያደረገች እግዚአብሔር ከናንተ ጋር እንደሆነ አይቻለሁ አለች። አየህ፣ ይሄንን ካላየሽ አትረዳም። እግዚአብሔር ከናንተ ጋር እንደሆነ ሰምተናል። ስለዚህ አለች የሚያዋጣኝ ከዚህ እግዚአብሔር አብሮት ከሚንቀሳቀስ ትውልድ ጀርባ መሰለፍ ነው አለች። ደበቀቻቸው ይላል። ከዛ በኋላስ ተረፈች። በሀገር የመጣ ሞት አመለጣት። አንድ ዶክመንተሪ ፊልም ሳይ ነበረ። በቁፋሮ ተገኝቷል ያ የእንትኑ እና በአንድ ሳይድ በኩል ግንቡ አልወደቀም ይላል። እንትን የሚያደርገው ናሬት የሚያደርገው ተናጋሪ ስዕሉን እያሳየ ያንን የያሪኮን ቅጥር በአንድ ሳይድ የተወሰነ ፓርቱ አልወደቀም። ምንድነው ሲባል የረዓብ ቤት ቅጥር ላይ ነው ያለው። ቅጥሩ ከወደቀ እሷም መጥፋቷ ስለሆነ ዘመዶቿን ሁሉ ሰብስባይ ነው የገባቸው። ዙሪያ በወደቀበት ጸንተ እንድትቀጥል የሚያደርግህ ይሄ ጥበብ ነው። ክብር ለጌታ ይሁን። ከሚወድቅ ጋር አብረን እንዳትወድቅ ያደርጋል። የሁሉ ቢዝነስ ታም ሲል ጌታ ይቆምልሃል። አቅጣጫ ያሳያል። ማምለጫውን ያሳያል። ረሃብ እንዳይመጣ ይከለክልልሃል። የሚመጣ ከሆነ እንዳያገኝ ያስመልጥሃል። እንዲህ ነው የሚያደርገው። የመጨረሻዋ 2 ዲናር የሰጠችው ወይዘሮ ማናት? ትገርመኝ። ጌታዬ እኮ ስሙ ይባረክ። እንደ ኢየሱስ ትሁት አገልጋይ የለም። ለምሳሌ በዛን ዘመን ዲያቆን የለም። ስዕሉን ላሳያችሁ። ወደ መቅደስ ስትገባ ወይ ወደ ምኩራብ ስትገባ የመባ ዕቃ መልቀሚያው ሳጥን እዛ በሩ ጋር ነው የሚቀመጠው። ፑልፒቱ ደግሞ እዚህ ጋር ነው የሚቀመጠው። ትገባለህ። እዚህ የዕለቱ አገልጋይ ቃል ይሰጥሃል። ባርኮ ሲሸኝህ እዛ ሳንቲሙን እየከተት ትወጣለህ። ክርስቶስ ሰባኪ ከሆነ እዚህ ጋር ነው የምታገኘው። እዚህ ጋር ካለ ሊሰጥህ ነው። አሜን ነው። የዕለቱ ሰባኪ ካልሆነ እዛ ጋር ነው የሚቆመው፣ ሊቀበልህ ነው። ሰማይ እንደዛ ነው። የሚሰጥህ ሲዝን አለው፣ የሚቀበልህ ሲዝን አለው። ለዚህ ነው ይሄንን ትምህርት 2ኛው ዓመት ላይ ያስተማርኳችሁ። ተሰልፈን ዘራፊ የሚል ታፔላ እንዳትለጥፉብን፣ በእውቀት መድረስ አለባችሁ። ይሄንን አለማስተማር እናንተ ላይ መጨከን ስለሆነ የምትባረኩበትን መንገድ መዝጋት ስለሆነ ማለት ነው። እና በእለቱ ጌታ ሰባኪ አልነበረም፣ ሰጪ አልነበረም ማለት ነው። ስለዚህ ምንድነው ምድቡ? ተቀባይ ነው። ሳጥኑ ጋር ቆሟል። አሜን። ሊቀበል ነው። እዚህ ጋር ይሰጣል፣ እዛ ጋር ይቀበላል። ሲቀበል አንዳንዱ ይመጣል መጅረት እያደረገ ምናምን ይከታል፣ ቼክ ይበጥሳል ምናምን፣ ተባረክ እያለ ይቀበላል። አሜን ነው። ታላቅ ሰጪ መጣች። የሰጠችው ግን 2 ዲናር ነው። 2 የመጨረሻው ሳንቲም ነው። ለምሳሌ በኢትዮጵያ የመጨረሻው ሳንቲም 5 ሳንቲም ነው ወይ? ያኛው ከገበያ ወጥቷል። ለነገሩ በዚህ 3 ዓመት 5 ሳንቲምን ያየ የለም። እዚያል 10 ሳንቲም ናፍቆኛል። 25 ሳንቲም 10 ሳንቲም ጠፍተዋል። አንዳንድን የገንዘብ ዋጋ እየተመታ ይጠፋል። እቺ ሴት የመጨረሻ መቀነቷን ፈታ ያለቻትን አወጣችና ስትከት ሰበከባት ጌታ። ኑ አላቸው። በቃ ደቀ መዛሙርቱን እነዚህ ሁሉ ይሄ ሁሉ የሞሉት አሉ፣ የሰጡት ከትርፋቸው ነው አሉ። እቺኛዋ ግን ትዳሯን ሰጠች። እንዴት ነው የሚቆጥረው ጌታ? እኛ ስንቆጥር 2 ሳንቲም ነው፣ ጌታ ሲቆጥር ትዳሯን ነው ይላል። እኛ ስናይ ብርጭቆ ውሃ ነው፣ ጌታ ሲቆጥር ግን የዘላለም የሆነ ነገር ነው። ክብር ለጌታ። እኔ አላቅልህም፣ 2 ሳንቲም ነው ስጠው። እሱም የለህም ጸልይ። አሜን ነው። አመስግን።
ተጠጋጉ፣ ትጉ ሁኑ። አሜን ነው ወይ? አክቲቭ ሁኑ፣ መስክሩ፣ ወዳጆቻችሁን ቀስቅሱ፣ ሰዓት አክብራችሁ ኑ። ይሄ ነው ፓርትነር። ንቁ ሆኖ በስራ ቦታችሁ ላይ ታማኙ ነው። ሪዋርድ አለው። እናንተ የእግዚአብሔር መንግስት መስታወት ናችሁ። እናንተን የሚቀበል ማን ይቀበላል አላችሁ? ደቀ መዛሙርት እናንተን ከተቀበሉ እኔን መቀበሉ ነው። እኔን የሚቀበል የላከኝን መቀበል ነው። ስለዚህ መልእክተኛውን መቀበል ላኪውን መቀበል ነው። ጌታ በዚህ አቅጣጫ ይባርካችሁ። በእግዚአብሔር መንግስት ላይ የምትዘሩትን አያሳጣችሁ። ለእግዚአብሔር ሰዎች ያልሆኑትን ከሆኑት የምትለዩበትን አይናችሁን እግዚአብሔር ይክፈታው። የጸሎት ኃይላችሁ፣ የገንዘብ ኃይላችሁ፣ የምክርና የትጋት ኃይላችሁ እግዚአብሔር ካላካቸው አመፀኞች ጀርባ ከመከተል ያምልጥላችሁ። ሁሉ ጊዜ እግዚአብሔር ካስነካሳው ኋላ ይኖራል እንደተባለለት፣ እግዚአብሔር በቀባው ዘንድ ይኖራል እንደተባለለት ክብር ለጌታ ይሁን። ሁሉ ጊዜ እግዚአብሔር በቀባቸው ቦታ ላይ የማይጠፋ ንቁ መንፈስ እግዚአብሔር ይስጣችሁ። ክብር ለእግዚአብሔር ይሁን። ሃሌሉያ። ጌታ ቢረዳን በሌላ ጊዜ ደግሞ ከአብርሃም ሕይወት መነሻ አድርገን በአብርሃም ሕይወት ላይ የሥጋ የነፍስና የመንፈስ በረከቶች እንዴት እንደመጡ ፕሪንሲፕሉን አሳያችኋለሁ። ክብር ለጌታ ይሁን። ከዛ በኋላ በዚህ ዓመት እግዚአብሔር ይረዳናል፣ ትልቅ ስራ እንሰራለን። ባላችሁበት ቤተ ክርስቲያን ባላችሁበት ራእይ ውስጥ በጣም ትጉ ፓርትነር መሆንን አትርሱ። በእግዚአብሔር መንግስት ውስጥ ትፈልጋላችሁ። ክብር ለጌታ ይሁን። ቆም እንጸልያለን።